ኢየሱስ በተስፋ ቃልነት ከዮሐንስ በፊት ነበረ። ዮሐንስ ሲናገር በተስፋ ቃል አንጻር ነውና ከሱ በፊት ነበረ የሚል ማስረጃ ነው ጥቅስ የጠየቅነው። እዚህ ጋር አባቶች ሌሎች አባቶች ያን የተስፋ ቃል እንዳላገኙት ነው በቃ የሚያሳየው። ኦኬ ኢብሮ አለ ማውራት የምትችል ከሆነ አንድ ጥያቄ እዚሁ ላይ ልጠይቅህ ወይ ጋዲ። ዮሐንስ አንዳንድ ላይ እንቀጥል ከመጀመሪያው ጀምሮ ያው ከሰው ሐሳብ ጋር እንዳል ቆይ እንመጣለን፣ ችግር የለውም እንመጣለን። እዚሁ ቁጥር 15 ላይ ዮሐንስ ከኔ በኋላ የሚመጣው ቆይ አንዴ ኢብሮ ጋዲ ወላሂ እኛ ቤት እኮ ነው የመጣችሁት። ይሄው ቆይ ሰማኛ እንዴ ብሮስኪ አንዴ አዳምጥ አንዴ አይሽ ይመችሽ። ስለርሱ መሰከረ እንዲህም ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል። ስለርሱ ያልኩት ይህ ነበር የሚለው ከኔ በፊት ነበር የሚለው በተስፋ ቃልነት ነው ብሎ የፈታ የቤተክርስቲያን አባት ማስረጃ አለ? አይ እንደዛ ሳይሆን ያው ኢየሱስ የመንገድ ጠራጊ ሆኖ መጥቷል። ማስረጃ አለ ወይ እንደዛ ብሎ የፈታ አባት? አይ እኔ እንደዛ አይነት ነገር አርጊው አላረኩም አይደል? እኔ አርጊው አርጊያለሁ። እንደዛ ነው። ምንድነው ያንተ እምነትህ ምንድነው? እሺ ከኔ በፊት የነበረ የሚለው የኔን አርጊውመንት ከአንድ ጀምሮ ስናይ ብናይ ይሻላል ጋድዬ። ቆይ ከአንድ አይደለም 15 ላይ 15 አይ ከአንድ አርጊውመንት ምንድነው? አርጊውመንቱን ከአንድ እንጀምር እንዴ ኢብሮ ምንድነው? አትፍራ እንጂ ወንድማችን 15 ላይ ሐሳብ ምንድነው ንገረን ጋድዬ። አሁን ምን መሰለህ አንድ ላይ 15 ላይ ያለውን ሐሳብ ንገረን። ከኔ በፊት ነበረ ሲል ምን ማለቱ ነው ዮሐንስ? ልክ ከአብርሃም በፊት ያለው የኛን ሐሳብ እኮ ሰምታል። እሱን ሐሳብ ብትሰማቻለህ። ቆይ አንዴ አንዴ ሚውት አድርግ። 15 ላይ ከኔ በፊት ነበረ ሲል ምን ማለቱ ነው ዮሐንስ? ልክ ከአብርሃም በፊት አለው እንዳለው ነው። በዚህ ባጭሩ ማለት ምን ማለት ነው? ከአብርሃም በፊት አለው እንዳለው ነው ማለት አብራራ። አዎ በቃ እሱ ልክ በተመሳሳይ በተስፋ ቃል በአስተምሮ ነበረ ማለት ነው። እሱ ነው የሚያሳየው። እሺ በአስተምሮ ብሎ ይፈታ ወይ በተስፋ ቃል ብሎ ይፈታ የቤተክርስቲያን አባት ከመጀመሪያው ክፍለ ዘመን ጀምሮ? አይ ግዴታ የነሱን ማምጣት ይጠበቅብኛል ብዬ አላስብም። አንተ እንደዚህ እንድትፈታው ማን ፈቀደልህ? መጽሐፍ ቅዱስ ራሱ ጥቅስ ልስጥህ። እሺ ስኮላር ጠቁመን። ስኮላር አይደለም መጀመሪያ ጥቅሱ ላይ አውርተን ከጨረስን ከዛ ስኮላር ላይ ነው። እሱ እኮ ስኮላር የቤተክርስቲያን አባት የምታውቀዋለህ እንደዚህ ይፈታ? እኔ እሱ ላይ እንመጣለን፣ በኋላ እንመጣለን። መጀመሪያ ጥቅሱ ላይ ነው አለ ወይ እንደዚህ ብሎ ይፈታ የቤተክርስቲያን አባት አለ ወይ የለም በለኝ። ጋዲስ አለ ወይ የለም በለኝ። ኖ አለ ወይ የለም በለኝ። ጥቅሱ ላይ እናውራ መጀመሪያ። አለ የለም አለ ወይ የለም እንደዚህ ብሎ ይፈታ ጥቅሱ ላይ መጀመሪያ አንተ እንደፈታኸው። እሺ አይ በቃ አንዴ ኢብሮ እስካሁን ባይዘው እንትን አላልኩም። በደንብ አዳምጡ። ሚውት አድርጌያለሁ። አሁን እየጠየኩት ያለው ወንድማችንን እሱ ምን አለ? በተስፋ ቃል ነው ዮሐንስ ከኔ በፊት ነበረ ብሎ ስለ ኢየሱስ የተናገረው በተስፋ ቃል ነው ብሏል። እንደዚህ ብሎ የፈታ የቤተክርስቲያን አባት አለ ወይ? ከመጀመሪያው ክፍለ ዘመን ጀምሮ ከፍታ አድርጌላለሁ። እንደዛ ብሎ የፈታ የቤተክርስቲያን አባት አለ? በተስፋ ቃል ነው ብሎ የተስፋ ቃል ነው ብሎ የፈታ ይኑር አይኑር እኔ አይመለከተኝም። ጥቅሱ ላይ ማውራት እችላለሁ። አዎ ጎበዝ። አዎ አያችሁ፣ አይመለከተኝም ማለት ይሄ ነው ችግሩ። ቆይ ዮሐዴ አንዴ ቆይ ልጠይቅህ። አንዴ ቆይ እናወራለን። የትም እንዳትሄድ ብሮ አትውረድ። ከዚህ በኋላ ሚውት ካረከኝ ያው አትውረድ። ወላሂ እኔ ላወራ ነው የመጣሁት። ዮሐንስ አንዳንድ ከመጀመሪያ እስከ መጨረሻ አትውረድ፣ እናወራለን። አትውረድ። አንዴ ቆይ ዮሐድን አንድ ነገር እኔ አንተ ሚውት ግን እንዳትረድ። እሺ አትውረድ። ያው ሚውት አድርጌያለሁ። እሺ አንዴ ዮሐዴ ወንድማችን ኢብሮን ሰምተዋል። እንግዲህ ቆይ አንዴ እሺ እንደ ፖለቲካ አንዴ ሚውት አድርገው። አውርደኛ ትሄዳ አንዴ ሚውት አድርግ እንጂ ኖ እንዴ እንደዚህ አይነት ተጫዋች ኢብሮ አንዴ ሚውት አድርግ። ለምን ፖለቲካ እንዴ ገብታ አንዴ ሚውት አድርገውና እናውራ። እሺ እንደዚህ አይነት ጨዋታ የለም። ዮሐንስ አንዳንድ ላይ ታውራ እንዴ አስፈቅደን እናውራ። እንዴ በገዛ ቤታችን አንዴ እናውራ። ልታወራ ነው? አዎ አንዳንድማ ቆይ እናወራለን እኮ ከአንተ ጋርማ በደንብ ነው የምናወራው። ቆይ አንዴ ረጋ በል እሺ። አንዴ ኢብሮ እናወራለን። አንዴ ሚውት አድርግ። ዮሐዴ እኔ አንተን ልጠይቅ የፈለግኩት ቅድም ኢብራሂም ምን ብሎናል? አይመለከተኝም ብሏል። እንደዚህ ብሎ የፈታ አባት አለ ስለ ስለዚህ ትርጉም ከኪሱ ነው ማለት ነው። እስልምናው ላይ ስንመጣ ቁርአንን ሆነ ምን አንድ ክርስቲያን ከመሬት ተነስቶ ደስ ባለው መንገድ መፍታት ይችላል? ዮሐዴ እንግዲህ እነሱ አይችልም ብለው ነው የሚያምኑት። ግን ባይዘው ቁርአኑ በግልጽ ማንም ሰው በገዛ ፈቃዱ ምክንያቱም ግልጽ የሆነ መጽሐፍ ነው ስለሚል ግልጽ ሆኖ ሊረዳው እንደሚችል መጽሐፉ ይናገራል። አሁን መጽሐፍ ቅዱስ ግን እነሱ በተፍሲር በሐዲስ እንጂ ማለት እንደፈለግ መፍታት አትችልም ብለው ነው የሚያስተምሩ በአስተምሮ ደረጃ ማለት። አይ ችግር የለውም እንደፈለግ መፍታት ትችላለህ ካለን ደግሞ ኢብሮ እስቲ ቁርአኑ ላይ እንገባና በደንብ እናየዋለን ማለት ነው። ኢብራሂም አንድ ሰው ቁርአን ራሱ መፍታት ይችላል አይችልም? ተዋቹት ዮሐንስ አንዳንድን ልሂድ
አንድ ጥያቄ ልጠይቅህ፣ ይሄን መልስና ተዋችሁት ልሂድ። በቃ ችግር የለውም መሄድ ይችላል። ቆይ አንድ ጥያቄ ስትጠየቅ ልሂድ ዮሐንስ አንድ ላይ ማውራት ልሂድ ላምለጥ አትበል። አንዴ እችን ጥያቄ ብቻ በቃ ቀጥታ ወደ ውይይቱ ነው የምንሄደው። ቁርአን ማንም ሰው ራሱ መፍታት ይችላል አይችልም? ስናወራ ቁርአን ላይ ስናወራ መልስ ቁርአን ሰው እንደፈለገ መፍታት ይችላል አይችልም? ጨዋታ እኮ ነው የያዛችሁት። ወላሂ ምን ሆናችሁ? ይችላል አይችልም? እባክህ መልስ አንዴ። ይኸው ቀጥታ ወደዛ ነው የምንሄደው። እናወራለን። አንድ ጥያቄ የምን ፖለቲካ ነው? መልስ እንጂ ተመልከቱ። ቁርአኑ አፈር ድሜ እንደሚበላ ስላወቀ ወዳጃችን ምን አለ? ሊመልስ ፈቃደኛ አይደለም። ቆይ አንዴ መጽሐፉን እንደፈለክ ለማብካት ተረጋጋ። ኦኬ፣ መጽሐፍ ቅዱስ ማንም ሰው ለገዛ ፈቃዱ ሊተረጉም እንደማይገባ መጽሐፍ ቅዱስ ራሱ ይናገራል። ቁርአንህ ግን ግልጽና የተብራራ መጽሐፍ ነው ይላል። ግልጽና የተብራራ ማብራሪያ እንደማያስፈልገው የራስ ቁርአን ይናገራል። ግን አንተ መጽሐፍ ቅዱስ በገዛ ፈቃድህ መተርጎም አይችልም እየተባለ ኦኬ፣ አንተ ራሴ መተርጎም እችላለሁ ብለህ እየተናገርክ ነው። ኦኬ፣ አሁን ለስዱና ማንም ስኮላር እንደዛ ብሎ ይፈታ የለም። ኦኬ፣ አንድም አባት እንደዛ ብሎ ይፈታ የለም በታሪክ ማለት ነው። ወዳጃችን ለመጀመሪያ ጊዜ የራሱ ስነ አፈታት ይዞ መጥቷል። እሺ ከመጀመሪያ እንጀምርና የተወሰነ እናውራው እስኪ። እሺ በጣም መጀመሪያው እንጀምር። ኦኬ፣ እየተጠየቅ ትሄዳለህ፣ ትመልሳለህ። እሺ ከመጀመሪያ ጀምር። ኖ አይ እናንተ እፈታለሁ ብለሃል። አሁን ልትፈታ ነው። ተረጋጋ። አሁን ደግሞ ትፈታለህ ስትባል አትደንግጥ። አንድ ብራዘር ቆይተ እሺ ና አሁን ቀጥል። እሺ ከዚህ ከአንዳንድ ታወራለህ። ቆይ ምን መሰለህ አሁን አካሄዳችን ምን መሰለህ? እንደው ቅድም አሁን እኔ ስመጣ ፖለቲካ ምናምን ከአንተ በፊት የነበሩ ብዙ ሙስሊሞች ተቀብለናል። እነሱን ባስተናገድንበት መንገድ አንተ ምንም የተለየ ነገር ስለሌለ እነሱን የጠየቅናቸውን ጥያቄዎች አኮርዲንግሊ ከቁጥር 1 ጀምሮ እንጠይቃለን። ትፈታልናለህ። መጽሐፍ ቅዱስ እኔና እነሱ ትፈታልናለህ። ከዛኛ ጥያቄ እንጠይቃለን። ጋዲስ እኔ የራሴ አርጊመንት ነው ያለኝ። በራሴ አርጊመንት ሲሄድ ደግሞ የምጠይቃችሁ ነገር አለ፣ የምትጠይቁኝ ጥያቄ አለ። ችግር የለውም። ባኪን ፎርዝ እያደረግን እንሄዳለን በጸባይ። ይኸው ፍታልን እኮ በራሴ አርጊመንት ትፈታልናለህ። ይኸው በቃ ቃሉ ተቀምጧል። እንጠይቃለን። እየፈታው ትሄዳለህ። ቃሉ ጋዲ ለመማማር ነው። አመን በቃ ቀጥል። ይዋዲ ቀጥል። ለመማማር እስከሆነ ድረስ እኔ ይኸውልህ በጸባይ ነው ሲጀመር። ይኸው በቃ ቀጥል። ለመማማር ከሆነ እኮ እናየዋለን። ለመማማር ቢሆንማ ቅድም ቆይ አንዴ ኢብሮ ለመማማር ቢሆን ነገር ካለ ታስተካክለኛለህ። ቆይ አንዴ በቃ አታስብ። ከሁሉም ጋር አፋፉ አትበል። እስቲ አንዴ ላውራ። ለመማማር ነው አልክ አይደለ? ለመማማር ቢሆን ቅድም ሲጠይቅህ በቅንነት እሺ ቆይ አንዴ እሺ አትበለኝ። ቆይ ላውራ። እሺ አንዴ እምቢ ልበለሽ ሚውት አድርገው ዝም ብለህ። እኔ እኮ እንዲህ በለኝ አላልኩም። ቆይ ስማ፣ ለመማማር ነው አልክ። ለመማማር ከሆነ ቅድም በቅንነት ጋር አንድ ጥያቄ ጠይቆ ነበር። በየትኛውም ሴንቸሪ ወይም ደግሞ ከመጀመሪያው ጀምሮ ባሉት በቅዱሳን አባቶች አፈታት ይህንን ክፍል የተስፋ ቃል ነው ብሎ የፈታ አንድ አባት አለ ወይስ የለም የምታውቀው ስትባል ወይ አላቅም ወይም ደግሞ አውቃለሁ ማለት በጣም ቀላል ነገር ነበረ በቅንነት ለመመለስ ማለት ነው። ግን አንተ ምን አገባኝ አይመለከተኝ ምናምን እያልክ ነበር ስታወራ ነበር። በቅንነት አሁን ደግሞ እኔ ራሴ መፍታት እችላለሁ ስላልክ፣ ስለዚህ በአንተ ስናፈታት እስቲ አውዱን ይዘህ ለመፍታት እንሞክር ነው። እሺ ኖ እኔ እንደዛ ሳይሆን የማስበው እሺ ችግር የለውም ፊት ለፊት አብረን እያወራን ስለምንሄድ ኤናርኬ ኤንሆ ሎጎስ ይላል። መጀመሪያው ሎጎስ ነበር። ግሪክ ትችላለህ? ግሪክ ትችላለህ? የምችለውን ያክል እችላለሁ፣ የማልችለውን ደግሞ አልችልም። ግሪክ ትችላለህ? ነገርኩህ እኮ የምችለውን ያክል እችላለሁ፣ የማልችለውን አልችልም። ግሪክ ማለት የሚችለውን ያክል ማለት ምን ማለት ነው? ለጥናቴ ያክል የማውቀውን አውቃለሁ፣ የማላውቀውን ደግሞ አላውቅም። አጭር የማውቀውን አውቃለሁ፣ የማላውቀውን አላውቅም ማለት ምንድነው የምታውቀው? ማንበብ ትችላለህ? ያጠናሁትን አውቃለሁ። ማንበብ ትችላለህ ወይ? እስቲ በቅንነት መልስ። ማንበብ ትችላለህ ወይ? አረ ፖለቲካ ማንበብ ትችላለህ ወይ? አረ በቅንነት መልስ። ስለዚህ ግሪክ እንደሚያውቅ እየዘለልክ ግሪክ አትጥቀስ። አማርኛው መጀመሪያ እሱን አንዴ አማርኛው ላይ እንግባና እንየው። አማርኛ መጀመሪያ እንጨርስ እኮ። ተረጋጋ።
እኮ አማርኛው መጀመሪያ ቀጥልሽ ከዛ ግሪኩ ላይ ጥያቄ ካለ ከዛ በኋላ እንሄዳለን። በመጀመሪያ ቃል ነበረ ይላል። ቃል የተባለው እዚህ ጋር ምንድን ነው? ቃል የሚለው አስተምሮ ነው። ኦኬ በደንብ ስሙ። ቃል የተባለው አስተምሮ ነው ይላል። ስለዚህ በመጀመሪያ ቃል ነው። በነገራችሁ ላይ ለሰርፕራይዝ ይሁንላችሁ እኔ ፐርሰን ነው ብዬ እቀበላለሁ። አስተምሮ ፐርሰን ነው ነው? አዎ እሱም በኋላ ዮሐንስ 1:1 ሲላይ ቆይ ዮሐንስ 1:1 ላይ ዮሐንስ 1:1 ፐርሰን ምን ማለት ነው? ለኔም ጊዜ ይስጠኝ። አረላላ እኮ መጀመሪያ የምትጠየቀውን ነው። ቆይ አንዴ ረጋ ሂድ። እሺ ሂድ። ቃል የሚለው አስተምህሮ ነው። አንድ በደንብ ያዙ። ቆይ እንደውም ኖት ማስታወሻ እየጻፍን ብንሄድ አሪፍ። እሺ ቆይ አንዴ እዚህ ጋር ልጻፍ። እሺ ቆይ አንዴ ሶሪ እዚህ ወረቀት ላይ ልጻፍ። ቃል የተባለው አስተምህሮ ነው እና ደግሞ ፐርሰን ነው ብለኸኛል አይደል? ፐርሰን የሚሆነው ሲ ላይ ሲሆን ነው። ፐርሰን ነው አይደለም? ቃል ፐርሰን የሚሆነው ሲ ላይ ነው። እዚህ ጆን 1 ላይ ኦኬ። አስቀድሞ መጀመሪያ ፐርሰናል ነበር አይደለም? ስናፈታት እኮ በጣም ደስ ስለሚል ኢምፐርሰናል ቆይ አንዴ ኢምፐርሰናል ነበረ። ከዛ እዚህ ጋር ሲመጣ ፐርሰን ሆነ። የቱ ጋር ሲመጣ እዚህ ጋር ኢምፐርሰናል ነው። አዎ እሱ ጋር አስተምሮ ነው። ሁለተኛ ቢ ላይ ደግሞ ተመሳሳይ ነው። እሱ አስተምሮ እግዚአብሔር ዘንድ ነበረ። ፐርሰን ነው ፐርሰን አይደለም? እዚህ ጋር ሲ ላይ ሲመጣ ፐርሰን ነው። ያ አስተምሮ ሁለተኛ ላይ እዚህ ጋር ፐርሰን ነው ፐርሰን አይደለም? እዚህ ጋር አይደለም። እሺ ሶስተኛ ላይ እዚህ ጋር ፐርሰን ነው ፐርሰን አይደለም? ያስተምህሮ ሎጎሱ ቲዮስ ነበረ። ቲዮስ ማለት ቃል ራሱ ያ ቃል ፐርሰን ነው ፐርሰን አይደለም? እዚህ ጋር እኮ ቃሉ ቲዮስ ስለነበረ ያ ቲዮስ ደግሞ ፐርሰን ነው። ቃሉ ራሱ ፐርሰን ነው ወይስ አይደለም? ቃሉ ቲዮስ ነው እያልኩ እኮ ነው ብራዘር፣ እየሰማኝ ነው? እኔ ቲዮስ ነው እግዚአብሔር ነው እግዚአብሔር አይደለም አልጠየቅኩም። ቃሉ ራሱ ፐርሰን አንዴ ፐርሰን ነው አይደለም? ቃሉ ፐርሰን የሚሆነው ቲዮስ ስለሆነ ነው እኮ እያልኩ ነው። እየሰማኝ ነው? ፐርሰን ነው ፐርሰን አይደለም? መጀመሪያ መልስ። ምን ቆይ አንዴ ስሙ ቃሉ ሲ ላይ ሲደርስ ፐርሰን ነው። ቃል ራሱ አይደል? ቃል አስተምሮቱ ፐርሰን ነው። ለምን? ቲዮስ ስለተባለ። ተመልከቱ። ቆይ ፐርሰን ምን ማለት ነው? አሁን ዲፋይን ፐርሰን ምን ማለት ነው? ቀጥል። ፐርሰን ምን ማለት ነው? ፐርሰን ምን ማለት ነው? ምንድን ነው? ምን ማለት ነው? ምንድን ነው ብለህ ነው የምታስበው? ፐርሰን ምን ማለት ነው? ጋሺ አንተ ንገረኝ እስኪ። ፐርሰን ማለት ምን ማለት ነው? አንተ እኮ ነህ በቃ እሺ ያልከው አንተ ነህ። ፐርሰን ምን ማለት ነው? እኮ ልነግርህ እኮ ነው። አዎ በመጀመሪያ ደረጃ ያው እናንተም የምታውቁት ሆ የሚለው ቃል ከፊት ከገባ ዴፊኒት አርቲክል ካለ ኖ እኔ ስለ ቃሉ አይደለም። ፐርሰን ተርጉም ወደዚህ ጥቅስ አልመጣንም። ቆይ ዲፋይን ፐርሰን ስትባል መጀመሪያ ሆ የሚለው ፐርሰን ነው። በቃ ራሱን የቻለ ፐርሰን ምን ማለት ነው? ፐርሰን ማለት አንድ ራሱን የቻለ አካል ማለት ነው። በቃ በአጭሩ ፕሮሶፖ። አካል ስትል ምን ማለት ነው? ዲፋይን ኢት ፕሊዝ። በጣም አካል ማለት ምንድነው ሲባል ራሱን የቻለ እኔ ብሎ ራሱን መጥራት የሚችል አካል ማለት ነው። እሺ ትላላ አጨብጭበናል። ስለዚህ ይህ ቃል በደንብ ስሙ እሺ። ይህ ቃል ራሱ የቻለ እኔ ማለት የሚችል አካል ነው ብሎናል። እሺ ቆይ አንዴ ልጻፈው። ችግር የለውም አታስብ። ሰርፕራይዝ ታየዋለህ። ሂድ ቀጥል። በጣም ሰርፕራይዙን አዘጋጀው። ራሱን የቻለ እኔነት አለው። እሺ ራሱን የቻለ ብሎናል። እሺ ይህ ራሱን የቻለው እኔነት ያለው ከዚህ ከእግዚአብሔር ከተባለው ጋር አንድ ነው ወይስ የተለየ እኔነት ነው ያለው? እግዚአብሔር ነው። አይ ኖ ኦኬ። ራሱ ይሄ እግዚአብሔር ራሱ ነው። አዎ እግዚአብሔር ነው። ይሄ ራሱ እግዚአብሔር ነው። ቃል ራሱ ኖ እግዚአብሔር ይሄኛውና ሲ ላይ ያለውና ቢ ላይ ያለው እግዚአብሔር ይለያያል። እዚህ ጋር እግዚአብሔር የተባለው ማን ነው? እሱ ጋር አብ ነው። እሺ አብ ነው። በደንብ አስተውሉ። እዚህ ጋር ቃል የተባለውስ ማን ነው?
እዚህ ጋር ቃል የተባለው ያው ሎጎስ የተባለው አስተምሮ ቅድም የነገርኩ ማለት ነው። አስተምሮቱ ራሱ ፐርሰናል ነው። በደንብ ቆይ ይህ ቃል ግን ከአብ የተለየ ነው ማለት ነው። ቆይ አስተምሮ ራሱ አብ ነው። አዎ እግዚአብሔር ነው ሲባል ቴዎስ የሚለው ለስንት ነገር ይውላል። ቆይ ዮሐድ አሁን ደግሞ አስተምሮቱ ራሱ አብ ነው ወይ አልጠየቁም። አብ አይደለም እሱ አብ አይደለም ብራዘር አብ አይደለም። ቴዎስ የሚለው ችግር የለውም። ምን መጣ? አልመጣሁም። ልትፈታ ነው። ቆይ አንዴ ቃል ራሱ ማን አይደለም። በደንብ አስተውሉ። ቃል ራሱ አብ አይደለም፣ ግን ይህ ቃል ራሱ እኔ ራሱ የቻለ እኔነት አለው። ከአብ የተለየ እኔነት ማለት ነው። አዎ አለው። በጣም አሪፍ። እሺ ቃልም እግዚአብሔር ነበረ የሚለውን ነው አሁን ለመፍታት የፈለግከው። ቃልም እግዚአብሔር ነበረ ሲል ምን ማለት ነው? በጣም ጥሩ። ቴዎስ የሚለው ነገር ለስንት ነገር ይውላል ነው ጥያቄው። ለስንት ነገር ይውላል? አሁን ደግሞ እኔ ነኝ የምጠይቀው። ቴዎስ የሚለው ለስንት ነገር? አትጠይቀኝ። ፍታ። መጀመሪያ ያንተ ስናፈታት ጨርሰን ነው ከዛ በኋላ ጥያቄ ካለ የምጠይቀው። ቀጥል። ችግር የለውም። በቃ ያው ቴዎስ የሚባለው ነገር ጋይስ፣ ሁለት ሰዎች አላችሁ፣ በደንብ አድርጋችሁ አዳምጡኝ። ቴዎስ የሚባለው ነገር ለሁለት ነገር ሊውል ይችላል። አንደኛው ኤጋድ የሚል ነገር አለው። ሁለተኛው ደግሞ ካፒታል GOD ወይ ደግሞ የአምላክ ለሚለው ሊውል ይችላል። ስለዚህ ያ ኤጋድ የተባለው ልክ ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ የእግዚአብሔር ቃል የመጣላቸውን ምን ብሏቸዋል? ቴዎስ ብሏቸዋል። ተግባባል? ስለዚህ በብዜት ቴዎይ ብሏቸዋል። በነጠላ ደግሞ ሲሆን ናቸው ስለተባለ ቴዎስ ተብለው ይቀመጣሉ። ስለዚህ እነዚያ የእግዚአብሔር ቃል የመጣላቸው ምን ተብለዋል? አምላክ ተብለዋል። ተመሳሳይ ምንድነው ያላቸው? ስትሮንግ ነምበር ነው ያላቸው። 23 16 ስትሮንግ ነምበር ነው ሁለቱም የሚጠቀሙት ማለት ነው። ስለዚህ ኢየሱስ ደግሞ የእግዚአብሔር ቃል ስለሚመጣለት ምን ተብሏል? ቴዎስ ተብሏል። በአስተምሮ ደረጃ የነበረው ያ ፐርሰን ነው። ቆይ አንዴ ኢብሮ ቁጭ ብለህ እኮ ልታስተምር አይደለም። ቆይ እንጂ ሰማንህ እኮ በቃ እንደዚህ ከሆነ ማለት ነው። በቃ እንደዚህ ስለማለት የተባለው እዚህ ጋር ቆይ አንዴ ተረጋጋ። ቆይ አሁን ረብሻ መፍጠር ጀመረ። ረጋ በል። በቃ እሺ ልጨርስ አንዴ። ሐሳቤን አልጨረስኩም። እሺ ቀጥል። አንድ ደቂቃ ሰጥቻለሁ። ቀጥል። በቃ እንደዚህ ነው እንዴ እንጂማ እኔ ለመማርና ለእንትን እኮ አይደለም የመጣሁት ብራዘር። እንዴ ምን ሆነ ነው? ስለዚህ እኮ ከአንተ ለመማር አይደለም የመጣው። ተረጋጋ። እየሰማን ያለ ነው ያንተ ትምህርት ከሆነ እኩል ጊዜ ነው የምንጠቀመው። አንተ ቃልህን አሁን ወሬ አታብዛና በአጭሩ ቃልም እግዚአብሔር ነበር የሚለው በአጭሩ ተናገር። በአጭሩ ቃልም እግዚአብሔር ነበር የሚለው በአጭሩ ንገረን። አንድ ደቂቃ ልጨርስ። ያለዛ ውይይት አቀርብላችኋለሁ ወይ ላንተ ወይ ለሱ በኮስት እንወያያለን። አለዛ ልቀጥል። ስለዚህ ዮሐንስ 10:35 ላይ ምን እያለ ይጠቀማቸዋል? የእግዚአብሔር ቃል ይመጣላቸው ምን ተብለዋል? ቴዎስ ተብለዋል ማለት ነው። ያው በነጠላ ሲሆን ቴዎስ ኢየሱስ እንዳለው እነዚያ የእግዚአብሔር ቃል ይመጣላቸውን ቴዎስ ካላቸው አለ። ቴዎይ ካላቸው በብዜት ማለት ነው። ያው የኢየሱስን ጉዳይ አስመልክቶ ደግሞ ኢየሱስ ከእግዚአብሔር ስለሚሰማ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ከራሴ ያልተናገርኩምና ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኝ ይላል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁን ሰው አለ። ከአምላኩ ይሰማ ስለነበር እሱም ቴዎስ ይሆናል። መቼ ነው ቴዎስ የሚሆነው? ትክክለኛ ፐርሰን ማለትም በፐርሰን ደረጃ የሚመጣው ከተባለ የሚገለጠው ቁጥር 14 ላይ ቃልም ያ ቃል የተባለው አስተምህሮ ምን ሆነ? ስጋ ሆኖ ማንነትን ይዞ በስራት ይመጣል ማለት ነው። ኦኬ ቀጥል። አሁን መቀጠል ትችላለህ። ሞክ በነገር ላይ ይዋል እኔ ሞክ አሁን ሆነ አስነቅል ወላሂ እሪያት በለናታ አትፎክር እባክህ። አንዴ እባክህ አንዴ ረጋ በል እባክህ። እዚህ ጋር ቃል የተባለ
አንተ ስርዓት ይኑርና እኔን ሁሉ ሰምተህ እኮ በቃ ስርዓት አንዴ አይደለም። ተረጋጋ እንጂ ልትወጣ ፈልገህ ነው? ወይ አንዴ እንትንም በለውና ኖ ወላሂ አልወጣም። እኔ ለምን እወጣለሁ እኮ ሚዩት አድርጋ ኢብሮ ሚዩት አድርግ። አንዴ ኢብሮ ቆይ አንዴ ቆይ። አሁን አንተ የሰጠውን ማብራሪያ ኦኬ፣ ዮሐንስ ወንጌል ምዕራፍ 1 ቃልም እግዚአብሔር ነበር የሚለውን ቃል የሚለውን ቴዎስ እግዚአብሔር የሚለውን ቴዎስ የሚለውን ከዮሐንስ ወንጌል ምዕራፍ 10 ጋር አገናኝተህ መጨረሻ ላይ ምን ብለሃል? ትምህርት የነበረው ያ ትምህርት ነው። ኮንፊርም ለማድረግ ያክል የተናገርከው መጨረሻ ላይ ያ ትምህርት ነው። ቁጥር 14 ላይ ስጋ የሆነው ነው አይደል ያልከን? ጋዲ ከአንዳችሁ ጋር ላውራ። ከማን ጋር ነው የማወራው? አይደለም ትቀጥላለህ። ከዮሐድ ጋር ትምህርቱ ነው ስጋ የሆነው ነው አይደል ያልከን? ኮንፊርም ለማድረግ ያክል አዎ፣ ያ ትምህርት በአስተምሮ ደረጃ ምንድን ነበረ? መጀመሪያ ቴዎስ ነበረ ራሱ መጀመሪያ ማለት ነው። ቴዎስ ነበር ሲባል የቀድሞ ሰምቻለሁ። ኢብሮ እንድትደግሞ አይደለም ሰምቻለሁ። እንትን እንዳይሆን መጨረሻ ላይ ያልከው ነው ትምህርቱ ነው ስጋ የሆነው ቁጥር 14 ላይ ኖ ያ በአስተምሮ ደረጃ የነበረው ለእነ አብርሃም ለእነ ይስሐቅ ከዛ በፊት ለነበሩም ቃል የተገባላቸው አስተምህሮ ምን ሆነ? ስጋ ለብሶ ሕያው ሆነ ማለት ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ እንዳለው ማለት ነው። ሕይወትም ተገለጠ አይተንም ማለት ነው። ስለዚህ አስተምሮው ነው ወይስ ኢብሮ አስተምሮው ነው ወይስ የተስፋ ቃሉ ነው ስጋ የሆነው? ለይልን እኮ አስተምሮ ማለት እኮ የተስፋ ቃል እቅዱ ነው፣ የእግዚአብሔር እቅድ ነው። ኦኬ እቅድ አስተምሮ የተስፋ ቃል። እሺ ይዋድ ይቀጥላው። ቀጥሉ ከይዋድ ጋር ጀስት ክላሪፋይ ለማድረግ ያክል። ኦኬ አስተምሮቱ ራሱ እግዚአብሔር ነበረ። አዎ እግዚአብሔር ነበረ ማለት ቆይ መቼ ነው እግዚአብሔር የነበረው? በእቅድ ደረጃ እግዚአብሔር ነበር የሚባለው ያ ፐርሰን ማለት ነው። መቼ ነበረ እግዚአብሔር የነበረው ነው ጥያቄ። ያኔ ገና ሳይፈጠር በእቅድ ከጥንቱ ጀምሮ እግዚአብሔር ነበረ እቅዱ ወይም ደግሞ ትምህርቱ መጀመሪያ በእቅድ ደረጃ እግዚአብሔር ነበር። አዎ ትክክል ነው። ስለዚህ ፐርሰን ነበረ ብለኛል። እቅዱ ከመፈጠሩ በፊት ፐርሰን ነበር አይደል? ፐርሰንነቱ ግን ህልውና ያለው ማለት ያው የተፈጠረ በዛ ሰዓት የተፈጠረ ሳይሆን ፐርሰን ዲፋይን ስታደርግ እኮ እኔ ማለት የሚችል ብለን ነበረ መጀመሪያ አይደል? ገብቶኛል። እኔ ማለት የሚችል ማለት ሲባል ግን ምን ለማለት ተፈልጎ ነው? የኔን መረዳት አለብን። ምክንያቱም የኔን አረዳድ ነው ማለት ምን አሁን ልትቀይር ነው ማለት ነው? አይ አልቀይረውም። ለምን ቀይረዋለሁ? እኔ ማለት ስለ ፐርሰን ያወራ ነው ቅድም። ፐርሰን እኔ አሁን ፐርሰን ማለት አረባክ እኔ ማለት የሚችል ነው። ቆይ አንዴ ማብራሪያ ታዲያ ሰው የተረጋጋ ሳወራ አባፊታለ ይዋል እንደዚህ አይነት ጨዋታ እኔ ጋር አይሰራም። እኔ እንደ አይነት ለፖለቲካ ነው። እባክህ አንዴ 30 ጊዜ ጨዋታ ምናምን አትበል። ወላሂ በቃ አንዴ ቆይ ኢብሮ አንተ ፌሩንና አወያየን። ይኸው መስመር ላይ አንተ ፌሩንና አወያየን። በቃ ይኸው እሺ አንዴ ይኸው ሚዩት እያደረኩ ነው ኢብሮ። እንዴ ከቅድም ጀምሮ እኮ ማብራሪያ ስትሰጥ እኮ ስትናገር የነበረው ነገር እኮ ኖት ተይዟል እኮ። ምንም ወደዚህ ወደዛ ማለት አያስፈልግም። እኔ አሁን መሀል ላይ ዮሐድን ተደርቤ እንዲህ ስትል ነበር ብዬ እኮ ላይክ ኢንተራፕት ማድረግ እችል ነበር፣ ግን የተናገርከው ነገር በደንብ እናስታውሰዋለን። ኦኬ ስለ ፐርሰን ዲፋይን ያደረግከው ነገር እናስታውሳለን። የተናገርከው ነገር አለ። ዮሐዳውን ጥያቄ እየጠየቀ ነው። እዛ ላይ ክላሪፋይ አድርግለት እንጂ ድጋሚ ሌላ ትንተና ውስጥ ግባ እያለ አይደለም። የሚጠይቅልን ጥያቄ እሱን ጥያቄ አድሬስ አድርግለት፣ መልስለት። በቃ ቀጥል ዮሐድ፣ ቤቱን እንዳይረበሽ ማለት ነው። ድጋሚ ሀሳቡን ላብራራማ አትልም። አብራራህ እኮ አሁን የምጠይቅን ነው የምትመልስልኝ ይብሩ። ቃልም እግዚአብሔር ነበረ የሚለው እዚህ ጋር ቃል የተባለው ፐርሰን ነው ብለኛል አላልከኝ? አዎ ፐርሰን ነው እኮ አልኩ። ፐርሰን ሲባል ግን ፐርሰን ነበረ ወይስ አልነበረ? ወይ ፐርሰን ነበረ። ኧረ እባክህ አንተ ዮሐድ ምን ሆነ ነው እንዴ? ምን ሆነ ነው አንተ ራስህ? ቃልም እግዚአብሔር ነበረ ሲባል እዚህ ፓርት ላይ ፐርሰን ሆነ ብለኛል አላልከኝ? ተረጋጋ። ቆይሽ ላውራሽ ልመልስልህ። ፐርሰን ሲባል ያ አካል የሚመጣው አካል ይህ ቃል የተባለው መጀመሪያ ቃል ማለት አስተምሮ ነው። በአስተምሮ ደረጃ ሲነገርለት የነበረው ኦኬ ሄዳል ዮሐድ። ይቅርታ ስልክ ገብቶብኝ ነበረ። አንዴ ሶሪ በጣም ኧረ ተው ፓፓ ኦኬ ፖዝ ሆኖ ነው የሚታየኝ ለኔ። አይ ስልክ ገብቶ አሁን መታል ጎይ እስኪ ቀጥል ይዋል። አሁን መታል ካንስል ስለው ምናምን እንትን አለ። እሺ የሚሰማ ከሆነ ይብሮ ቃልም እግዚአብሔር ነበረ ሲል እዚህ ፓርት ላይ ቃል ፐርሰናል ሆኗል ብለኛል አይደል? አዎ ፐርሰን ሆኗል ብለኛል አይደል? ፐርሰን ነው ሲባል ግን በዛ ጊዜ ህልውና ኖሮት ምን ነው ማለት አይደለም።
እግዚአብሔር ነበረ እኮ አልከኝ። አዎ እግዚአብሔር የነበረው እግዚአብሔር ነበረ ሲል ፐርሰን ነው። የማዕረግ ስሙ ነው። ሲ ላይ ሲደርስ ፐርሰን ሆኗል አላልክም? አዎ እግዚአብሔር ነበር ማለት ያ ስሙ የማዕረግ ስሙን ነው የሚያሳየው። ስለ ስሙ ነው የሚናገረው። ተግባባን? ቴዎስ መቼ ነበረ? መቼ ያኔ ነበረ እኮ እየነገርኩህ። የማዕረግ ስሙ ቴዎስ ነበረ። ያኔ ስትል መቼ ነው? ግልጽ አድርገህ ከይቅርታ ጋር። ያኔ በእግዚአብሔር እቅድ መጀመሪያ መቼ ነው ያኔ? በመጀመሪያው ይላል እኮ ብራዘር። ምን ሆነ ነው? ያ መጀመሪያ መቼ ነው? ያ መጀመሪያ መቼ ነው? እሱ መጀመሪያ ያው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እንደተናገረው ዓለም ሳይፈጠር ብሎ ተናግሯል። ስለዚህ በዛ ጊዜ በጣም አሪፍ። ስለዚህ ዓለም ሳይፈጠር ዓለም ከመፈጠሩ በፊት ፐርሰን ነበረ ሲባል እኮ እሱን እንየዋ ደግሞ አንድ ጊዜ ዓለም ሳይፈጠር የሚለውን ደግሞ አሁን አብረን ነበረ ወይስ አልነበረም? በቀጥታ ልነግርህ እኮ ነው እንዴ ልነግርህ እኮ መልስልኝ። ወይ ነበረ ወይም አልነበረም? ነበረ እኮ ብዬ እኮ ጨረስኩኝ። ግን ቅድም ነገር ኢብሮ ቆይ ዓለም ቆይ ብራዘር አንድ ጊዜ ምንድነው አልጨረሰም እኮ ኢብሮ አልጨረሰም እኮ ኢብሮ። እሺ ቀጥለሽ እንዳትረሳው። እሺ ቀጥለሽ በደንብ አብራርተህ አሁን ረጋ በል ኢብሮ። ማብራሪያ ስንፈልግ ስማኝ፣ ማብራሪያ ስንፈልግ እኔ ስፈልግ ማብራሪያ ስጠኝ እላለሁ። ቅድም እኮ ፐርሰን ምን ማለት ነው? አንዴ ስማ እባክህ አትደራረብ። በመደራረብ እንትን አትልም። አልቀመጥም። ዮሐን አንዴ ስማኝ፣ መጠየቅ አለብኝ። አሁን ጨርስ፣ ይራሰን ጨርስ። አንዴ ልጨርስና ትጠይቃለህ ስትባል ጨርስ። ኧረ ረጋ በል እስኪ። ተደርበህ ስላወራህ እኮ እውነት አለ ምናምን ማለት እኮ አይደለም። በቃ ቀስ ብለህ እውነትን ማለት ቤት ስለሆነ እውነት ተናገርክ ማለት ነው። እንደዚህ አይነት ቃላት አንዴ ስማ እባክህ፣ ሳልጨርስ ተደርበህኝ አታውራ። ሚውት ካረከኝ ፈርታችኋል፣ እሄድላችኋለሁ። በቃ እንዳታረገኝ ከዚህ በኋላ ሚውት በራሴ ሰዓት ዝም እላለሁ። ሚውት እንዳታረጉ ደግመህ ላክና ና። ይሄው እኔ ራሴ ካስወረዳችሁኝ ምናምን ይላል እንዴ? ከቅድም ጀምሮ ምንድነው ራስን እንደምንድነው የምትቆጥረው? ስንት አይነት ዩ ዲባንክድ ዩርሰልፍ እኮ እንዴ አፈር ድሜ እኮ ነው የገባው። ከታወቀ ፐርሰናል ነው ይህ ቃል። ዓለም ከመፈጠሩ በፊት ነበረ፣ ግን የክብር ጌትነት ነው። የአሪዮስ ምንፍቅና ነው ያመጣው። ግን እስልምናን አፈር ድሜ እኮ ነው የከተትከው። ምንድነው የምታወራው? የሆነ እንደ አዋቂ ምናምን ዶንት ፕሪተንድ እባክህ። ምንም ሳታውቅ እንደ አዋቂ አክት አታድርግ። ስለዚህ የሆነ ወላሂ እንደዚህ ካረጋችሁ ይወጣሉ። ማንን ነው የምታስፈራራው እንዴ? ሄድና ትንሽ ድንጋይ እንድትልስ እኮ እንዲህ አስወርጄ ልልክህ እችላለሁ። የሆነ በጣም ባለ እውቀት የመጣ ምናምን ታስመስላለህ እንዴ? በነገራችን ዮሐዴ አሁን የሰማነው ነገር እንደው እውነት ለማውራት ኢብሮም ታች እየሰማ ከሆነ ሌሎች ሙስሊሞችም እንደው እንዲህ ካረጋችሁ እንዲያረጋለሁ፣ እንዲህ ካረጋችሁ እንዲያረጋለሁ ባይዘወይ ቀደም ያንተን ትንተና ስንሰማ የነበረው በጣም የሚያስቅ ትንተና ነው። እውነት ለማውራት ኦኬ። እኛ ባይዘው ይሄን ፊት ለፊት መጠየቅ እኮ እንችላለን። ይሄ ያው ለምሳሌ መጀመሪያ ትምህርት ነው የሚለው ራሱ ባይዘው በደንብ እንሄድበታለን በኋላ። ትምህርት ነበረ በመጀመሪያ ቃል ነበረ የሚለው ትምህርት ነው የሚለውን ነገር ራሱ እንሄድበታለን። ኦኬ ለምን ተያያዥ ስለሆነ ኦኬ። ከዛ በኋላ ትምህርትነቱ 11 ሲ ላይ ወደ ምን ተቀየረ ነው ያለው ዮሐዴ? ወደ ፐርሰንነት ያኔን የተቀየረው ነው ያለው። እዚህ ጋር ፐርሰን ሆነ አለ ሲ ላይ ሲደርስ እኮ ሂደት እኮ አይደለም ባይዘው መጀመሪያ እንዲህ ነበረ፣ ከዛ እንዲህ ሆነ፣ ከዛ እንዲህ እኮ ስቴጅስ አይደለም። እንዲህ አይነት ስናፈታት ፈተ የሆነ እንደ ሊቅ እንደ አዋቂ መድኃኔዓለም መጀመሪያ ባይዘው ቃል ነበረ፣ ከዛ ቀጥሎ ከእግዚአብሔር ጋር ሆነ፣ ከዛ ቀጥሎ እግዚአብሔር ሆነ አይደለም። አፈታ እንደዛ ነበር ሲፈታ የነበረው። መጀመሪያ ኢምፐርሰናል ነበር አለ። እሺ ከዛ ቀጥሎ እዚህ ጋርም ኢምፐርሰናል ነበር አለ። ከዛስ እዚህ ጋር ሲደርስ ፐርሰን ሆነ አለ። እሺ አልኩ። እዚህ ጋር ፐርሰን የሆነው መቼ ነው ሲባል ዓለም ከመፈጠሩ በፊት። ቻው ይሄ መጀመሪያ የተባለው ከመጀመሪያ ጀምሮም ነው አለ። ደግሞ ወደዚህ ተመለሰ ማለት ይህ መጀመሪያ መቼ ነው ሲባል ዓለም ከመፈጠሩ በፊት። ዓለም ከመፈጠሩ በፊት ፐርሰን ነበረ? አዎ ነበር አለ። ስለዚህ ዓለም ከመፈጠሩ በፊት ይህ ቃል ፐርሰን ከሆነ ወይም ደግሞ እኔ ማለት የሚችል ከሆነ
ቀጥለን ደግሞ ይህ ፐርሰን ያልከው እኔ ማለት የሚችለው ቃል ቁጥር 3 ላይ ምን እንዳደረገ እንመለከታለን። ኦኬ ምናልባት ሙስሊሞች ይግቡና ከነሱ ጋር ብናወራ አሪፍ ነው። ካለ አሁንም አንድ ቁጥር ጻፍና ሰው እንትን ስላለ ዮሐን ችግር የለም ችግር የለም። አዎ አይ ወደ ቁጥር 3ም እንሄዳለን። እሺ የሱፍ ሚል ዩዘር ኔም እንኳን ደህና መጣ የሱፍ። እንኳን ደህና ቆያችሁኝ። ጀሞ ሙስሊሞች ውጡ እሺ፣ ሁላችሁም ኢብሮ ቤት ከፍቷል ነው። ይሄን ለማስተላለፍ ነው። እውነት ያው እንደዚህ ነው ሙስሊሞች ባይዘው እውነት የሚነገርበት ቤት ላይ እውነት ሲወራ እውነት ሲገለጽ ስለማይመቻቸው ግዴታ ነው። ችግር የለውም። እኔ አላስወረድኩም ባይዘው ራስህ ነህ ተናግሬ ወረድከው ላጥ ማለት ይቻላል። ግን እንድታስተውሉት ነው ባይዘው ይሄ ቅድም ሲያብራራ የነበረበት መንገድ ትምህርት ነው። ሁሉ በርሶ ነው የሚለው ትምህርቱ 11 ሲ ላይ ፐርሰን ሆነ። ከዛ በኋላ በሱ ደግሞ ሁሉ በርሶ ተፈጠረ። እኔ የዋዴ ባይዘው እናንተ እያወራችሁ ስለነበር ነው እንጂ ምን አይነት ትምህርት ነው ብዬ ልጠይቀው አስቤ ነው። ትምህርት ነው ሲል ምን አይነት ትምህርት እና በጣም የሚያስቅ ይሄን ላይቭ ሪከርድ ግን እንፈልገዋለን። ዞሮ ይሄን ላይቭ ሪከርድ እንፈልገዋለን። እሺ ኦኬ እኔ ኮኔክሽን መሀል ላይ የኔም ሊሆን ይችላል። ቀጥልሽ ሜቢ እኔ ትንሽ መሀል ላይ ስታክ ያደርገብኛል። ቀጥል። እኔ እሱን እኮ እንድመጣለት ልመጣ እኮ ነው ባይዘው ቃልም መቼ ነበረ ስለው ዓለም ከመፈጠሩ በፊት አይደለ ያለ ከዓለም መፈጠር በፊት አለ። ስለዚህ ይህንን ትምህርት እያልክ ያለው ቃል እየተባለ ያለው የትኛው ትምህርት ነው? አክቹአሊ ኔክስት ኩዌስችን እሱን ነው። ኦኬ ለአብርሃም የተሰጠው የተስፋ ቃል ይላል። አንዳንዴ ደግሞ ትምህርት ነው ይላል። ለአብርሃም የተሰጠው የተስፋ ቃል ራሱ አሴ ፐርሰን ነበረ ወይ ነው? አይ በኋላ ነው ፐርሰን የሚሆነው ደግሞ ይላል። ቃል እግዚአብሔር ነበረ ሲል ፐርሰን ነበረ ይዛኔ ብሎ ነው የፈታው ቅድም። ከራሱ ጋር ኮንትራዲክት የሚያደርግ ነው የሚሆንበት። ያንን ቃልስ ያ ቃል ማለት ነው ዝቅ ብሎ ሁሉ በእርሱ ሆነ ይላል። ኦኬ ለአብርሃም የተሰጠው እኮ ከዘርህ ኦኬ ማለት በዘርህ አሕዛብ ይድናሉ የሚል ነው። በሱ ነው እንደ ፍጥረታት ሁሉ የተፈጠሩት። ከሆነም ከተፈጠረው እንኳን አንዳች ያለ እርሱ አልሆነም። እርሱ እየተባለ ያለው ፐርሰናል ለሆነ ነገር አይዞህ እኔነት ላለው አካል ማለት ነው። ሁሉም የተፈጠረው በእርሱ ነውና ከተፈጠረ ያለ እርሱ የተፈጠረ የለም ሲል በየትኛው ለአብርሃም በተሰጠው ቃል ኪዳን አሕዛብ ከዘር ይባረካሉ በሚለው በሱ ቃል ነው የተፈጠረው ፍጥረት። ሶ ዩ ሃቭ ቱ ፕሩቭ ኤቪደንስ ልታመጣ ይገባል ማለት ነው። እሱን ታይቶ የማይታወቅ ስናፈታት። እሺ ሙስሊሞች ይግቡና ጋዲ ወንድሞቹም ቀጥሉ ካሉ ሜቢ እሺ ከቅድም ጀምሮ ረጅም ሰዓትም ስለተቀመጡ ናቱም ኢዮባ ምናም ነገር ሜቢ የተነሳው ሐሳብ ላይ ምናም ነገር ሐሳብ መስጠት የምትፈልጉ መሀል ላይ ስታክ ያደርጋል ላይቡ። ይሄን ሪፖርት እንግዲህ መቻል ነው እንግዲህ ያጠጡናል። ሪፖርት ጋይስ ስታክ ያደርጋል መሀል ላይ እኔ ጋር እና ታፕታፕ አድርጉ ክርስቲያኖች፣ እጃችሁን አሰሩ፣ ሼር አድርጉ፣ ታፕታፕ አድርጉ ምናም ነገር። እስቲ ኢዮባ እና ናቱ እስቲ ሐሳብ ስጡ ሜቢ የተነሳው ሐሳብ ላይ ለአብርሃም የተገባው ቃል ኪዳን ለአብርሃም የተገባው ቃል ኪዳን አብርሃም ከመኖሩ በፊት ከመጀመሪያ ባይዘውይ ዮሐዴ በሐሳብ ደረጃ ከሆነ እኮ በእግዚአብሔር ህልውና ወይ በእግዚአብሔር ዕውቀት ውስጥ ከሆነ እኮ ሁላችንም ነበርና አይደል? የሚቀድምና የሚያልፍ ነገር አለ እንዴ? በእግዚአብሔር ዕውቀት ውስጥ የለም እኮ ባይዘውይ። በእግዚአብሔር ዕውቀት ውስጥ እግዚአብሔር ከመጀመሪያ ጀምሮ ከነበረበት ጊዜ ጀምሮ እኔ ሊሆን ይችላል፣ ዮሐድ ሊሆን ይችላል፣ ኢዮባ ሊሆን ይችላል፣ ናቱ ሊሆን ይችላል፣ የትኛውም ሰው ነበረ በዕውቀት ደረጃ። ኦኬ ነገር ግን እንደው ለአብርሃም በተሰጠው በተስፋ ቃሉ ነው ሰማይና ምድር ሁሉ የተፈጠረው የሚለው ትንሽ ኢትስ ፈኒ። ለማንኛውም ኢዮባ ናቱ እስቲ ሐሳብ ስጡበት የተነሳው ነገር ላይ። እዚህ ሐሳብ ላይ ማውራት የሚፈልግ ሌላ ቤተ እምነት ካለ አንድ ቁጥር መጻፍ ይችላል። ኢዮባ ካለ ማውራት ይችላል፣ ከሌለ ደግሞ ያው ናቱ መቀጠል ይችላል። እሺ ወይ ነው የሆነ ሰዓት ስስቅ እየሰማህ ነው ሰዓት አረ ሱባው አይ ይመቸው እና የተወሰነ ነገር ኦኬ ሰው ታብን ሰጣለን ተቀበልና ከሙስሊም ከሆነ ማለት ነው።
እሺ አይ ቲንክ መሰለኝ። እሺ ሰላም። እሺ አሚር የሚል ዩዘር ነው። እንዴት ነህ? ሰላም ወንድማችን፣ እንዴት ናችሁ? ሰላም ነው። አለን 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 አለን። እንዴት ነህ? ስለተነሳው ክፍል ስለሱ ልታወራን የመጣኸው? መጀመሪያ የተነሳ ክፍል ነበረና ፌር እንዲሆን ግን አሁን እኛ ጠያቂ ብንሆን አሪፍ ነው። ዮሐድን ብጠይቀው ደስ ይለኛል ፈቃደኛ ከሆናችሁ። ቆይ ወደ ዮሐድ ከቅድም ጀምሮ ሲያወራ ነበር። ከኔ ጋር ታወራለህ፣ ግን አንተ ጠያቂ አትሆንም። ሀሳቡ ላይ እናወራለን። ምን ብለህ ነው የምታምነው? ቃል ምንድን ነው? አሁን ዮሐድ ኢብራሂምን ሲጠይቀው እንደነበረው እኔ ደግሞ ጠያቂ ልሆን ፌር እንዲሆን ማለት ነው። ቤታችሁ አይደል? እኔ እኮ በጣም የሚያስቀኝ ነገር አሚር፣ አንዴ እስኪ እኛ ቤት መታችሁ አካሄድም እንዲህ መሆን አለበት ብላችሁ ጨራሽ ዳይሬክሽን መስጠትም ያምራችኋል። እና አትሊስት ሌትስ ትራይ ቱ ቢ ፌር ኦኬ። ሐሳብን አይ ፌር እንዲሆን ነው ትክክል እየነገርኩኝ ሳይሆን ፌር እንዲሆን እንደዛ መጀመሪያ አሁን መጀመሪያ ቃል እዛ ሳይሆን ዕብራውያን ላይ የተነሳው ላይ ነው እኔ ማውራት የምፈልገው። መጀመሪያ በሰላም ድንጋይ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ ሲል ቃል የተባለው ምንድን ነው? እዚህ ጋር እኔ ጠያቂ ልሁን ጋዲሳ ብሮስኪ እየጠየቅኩ ነው። በመጀመሪያ ቃል ነበረ ሲል ምን እንዴ? ዮሐድ እንደውም ከቻልክ አንተን ብጠይቅህ ደስ ይለኛል። ቅድም ፖለቲካ እየሰራ ስለነበረ ለምን አንተ ዮሐድ ለምን አንተ አትቀጥልም? አንተ አስቀጥለኝ ፕሊዝ። አሚር ስማ፣ እኔ ተማሪ ነኝ፣ ወላሂ ተማሪ ነኝ። አንዴ ተረጋጋ እንዴ። ስማን አንዴ ስማ እባክህ እንዴ። መጀመሪያ የአንተ እምነት እንወቅና ኦኬ፣ ምን ብለህ እንደምታምን እንደ ኢብራሂምም ይሁን እንደ ይሄ ማን ዑመርም ይሁን እንደ ሰለመዲንም ይሁን የማናቸውን እምነት ይዘህ እንደቆምክ እዚህ አይታወቅም። ምክንያቱም እንደፈለጋችሁ ነው። ቃል ሲል የተስፋ ቃል ነው። ቃል ሲል ትምህርት ነው። ቃል ሲል ለአብርሃም የተገባው ቃል ኪዳን ነው። እንደዚህ እያላችሁ ስለምትፈቱ የአንተ እምነት ወይም ደግሞ የአንተ መረዳት ደግሞ እስቲ ምን እንደሆነ መጀመሪያ ተናገርና ከጋዲ ጋር ጥያቄ ካለ ከዛ በኋላ ከእኔ ጋር ትቀጥላለህ። እሺ መጀመሪያ እምነትን ከጋዲ ጋር ተናገር። አይ ሀሳቡን ክላሪፋይ እናድርገው። ቆይ ወደ ዮሐድ ከመሄድ በፊትም የአንተን እምነት ማወቅ ስላለብን በመጀመሪያ ቃል ነበረ ሲል ቃል ምንድን ነው? እዚህ ጋር ዮሐድ ለምን አትጠየቅም? አንተ ወላሂ ተማሪ ነኝ እኔ ልጠይቅህ። አንተ በቃ ተማሪ ነህ። በቃ ተማሪ ከሆንክ በቃ ታች ቁጭ ብለህ ተማር። አረ ጆሮአችን ምንድነው ፓፓ? ጆሮአችን ፍንጭት ነው እንዴ? እየሰማን እንጂ ቃል ነበረ ሲል ቃል ምን ብለህ ነው የምታምነው እየተባለ ዮሐድ ለምን አትጠይቅም ይላል ፓፓ። እንዴ ምንድነው ጋይስ? እየሰማን እንጂ ጆሮአችን ለምን እንደማንጠቀምበት ዮሐድ ኔትወርክ አይደለም በደንብ ነው የሚሰማው። አንዳንዴ ዝም ብለው እንትን ሲሉ ያዝጋሉ። እሺ ያው ልጠይቅ ምናምን እንዳትሉ የምትገቡ ሰዎች ማለት የምትጠየቁትን ለመመለስ ከዛ የምትጠይቁትንም ለመመለስ ነው የምትገቡት። እሺ ያው ጋዲ ናስሪ ነው የሚለው። እሺ ናስሪ ኦር ምናምን የሚል ዩዘር ኔም ዌልካም። ፌር እንዲሆን ለምን ገለልተኛ ቤት አትወያዩ? ገለልተኛ ቤት ለመወያየት ለምን አትሞክሩ? ማለት እዚህ ተደብቃችሁ አንተ እውቀት አለ ሚውት በማድረግ ሪከርድ ይዛችኋል፣ ሪከርድ ሰብራችኋል። ሚውት በማድረግ ከአባ ቻው ማስወረድ ደግሞ ሪከርድ እንይዛለን። እንደናንተ አይነት በማስወረድ ደግሞ ሪከርድ እንይዛለን። መዝግብ ትምህርት ላይ የሚያወራ ሰው። እሺ እስከዛ ድረስ ናቱ አንተ ሀሳብ እየሰጠ ይቀጥል። ናቱሻ ቀጥል ብሮስኪ ጎ ሄድ። ናቱ ካለ ዲያቆን ናታኒ ሁላችሁንም ሰላም ብያለሁና ቃልት ያሰማልን ዮሐዴም ጋዶም ሁላችሁንም ማለት ነው። እና በቃ የተነሳው ላይ እንግዲህ አሁን መጨረሻ ያወሩት ላይ እንግዲህ እናንተ እንትን ትላላችሁ። ናቱ አለ? አዎ አይሰማም እንዴ? ይሰማል አለ? ቀጥል አሁን ይሰማል። እሺ አሁን ይሰማል። ሁላችሁም ቃል ኦኬ እሺ ሁላችሁም ቃልት ያሰማልን ብያለሁ። አይ የተነሱት ነገሮች ከራሱ ጋር ኮንትራዲክት እስኪያደርግ ድረስ ነው እና አሁን አዶኖ አሁን ያመጡት ነገር ነው መሰለኝ የተስፋው ቃልን ቃል ከሚለው ወይ ደግሞ ሎጎስ ከሚለው ጋር እንዴት እንዳጣበቁት አላውቅም። በቃ የተስፋ ቃል ማለት ከታች ላላችሁት እንትን እንዲል ፕሮሚስ ማለት ነው። በቃ ወይም ደግሞ ስለሚመጣው ነገር
አንድ ሰው ለምሳሌ ተስፋ ይገባል አይደለ? እንደዚህ አደርጋለሁ ብሎ በቃ እቺ የተስፋው ቃል ትባላለች። እና ተስፋ የተሰጠ ነገር አለ። ኢቭን ፍጻሜ ራሱ አላገኝም ገና ማለት ነው። ገና ነው። እሱ ምንድን ነው? ለአብርሃም የተሰጠ ነው። በቃ አሁን እሱ ክፍል ግን ቅድም ሲነሳ ካያችሁት ሎጎስም ዮስም ተብሎ ኦኬ፣ እሺ ቀጥሉ። ስፖይል ትላለህ። ቀጥል ናቱ፣ ሀሳብን ጨርስ መጀመሪያ። ኦኬ ሀሳብን ጨርስ። እሺ ዮሐንስ 1 ላይ ዮሐዴ እንደውም ሲጠይቀው ጋዶ ሎጎስ የሚለውን ወደ ዮሐንስ 10:35 ወስዶት ነበር አይደለ? ከዛ በኋላ ከዕብራውያን ጋር አገናኝቶት ይህ ሎጎስ እንግዲህ በተስፋ ቃል ደረጃ ነበር። በነገራችን ላይ የተስፋው ቃል ሎጎስም ተብሎ አልተጠራም፣ ቲዮስም ተብሎ አልተጠራም። በቃ ፕሮሚስ የሚለው ሌላ ዴፊኒሽን እና ስትሮንግ ነምበር ነው ያለው፣ ሌላ ነው። በቃ የሚገናኝ ነገር ሁለቱ አይደለም። ግን ደስ የሚለው የተለየ አካል መኖሩን አምኖ መውጣቱ በጣም በቃ ይሄ ናይስ። የመንፈስ ቅዱስ ነበር የቀረን፣ ወይ በኔክስት ሴሽን እሱን እንትን እንለው ይሆናል። እሺ እናትሻ፣ እሺ እናመሰግናለን። እሺ አሚር በድጋሚ እንኳን ደህና መጣ ወዳጄ። እየተደረብኩ አልነበረም አክቹሊ እኔ ለምን እንዳስወረዳችሁኝ አለ። አዎ እንዴት መሰለ ወዳጄ፣ አሁን ይኸው ምን መሰለ፣ እኛ እውነት ለማውራት የመጨቃጨቅ እንትን የማለት ስፒሪት የለንም። ገብቷል? ቤቱ የኛ ነው። ከዛ ባለፈ ሰውንም ላለመጫን እንሞክራለን። ሰዎች ግን ሀሳብ ይሄን እንዴት ነው የምታምነው፣ ይሄን እንዴት ነው የምታምነው ተብሎ ሲጠየቁ ሰዎች አትሊስት እዛ ሀሳብ ላይ ሪፍሌክት ማድረግ መቻል አለባቸው። ይሄንንም ደግሞ የመረጥንበት ዋናው ምክንያት ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለውን በጣም ብዙ ሰዎች ባይዘው ሙስሊሞች ብቻ አይደሉም፣ ጆቫ ዊትነሶች፣ ኦንሊ ጂሰሶች፣ በጣም ብዙ ቤተ እምነቶች በክርስትና ስም ራሱ የቆሙ ቤተ እምነቶች ብዙ ሰዎች ይቀጥፉበታል። ስለዚህ እዚህ ክፍል ላይ ለማውራት ፈቃደኛ ሆነን ነው የከፈትነው እና አሚር ወንድማችን በመጀመሪያ ቃል ነበረ ሲል ቃል ማን ነው ብለን የምታምነው እዚህ? እሺ ወደ ውይይት ከመግባታችን በፊት መጀመሪያ ወደ ካባ ምናምን እያላችሁ ነበር እና ስታወርዱኝ እንደዛ አይነት ነገር ባይኖር ደስ ይለኛል። ወረድ ቻው። የምናወራውን ነገር አዳምጡ። ትንተና ምናምን እዚህ ጋር የምትመለከቱት 1200 ሰው አስተያየት መስጫ ሳጥን የለም። እዚህ ጋር የምንመለከት ሰው እንባ ጠባቂ ተቋም ምናምን ነገር አይደለም። ኦኬ፣ የሆነ የሰዎች ቅሬታ ሀዘን ለመስማት አይደለም። ስለዚህ ቻው ትባላለህ። እሺ አህመድ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? አለን እግዚአብሔር ይመስገን። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለውን ሀሳብ ቅድም በእርግጥ ከወንድሞች ጋር ከብዙ ወንድሞች ጋር ስንወያይ ነበረ። ይሄው እዚህ ደርሰናል። እንግዲህ በመጀመሪያ ቃል ነበር የሚለውን ቃል የሚለው ማን ነው ብለህ ነው የምታምነው አንተ? ኦኬ፣ ምናልባት እዚህ ጥቅስ ላይ ካላችሁ መረዳት አንፃር ጥያቄ መጠየቅ ይቻላል። ምናልባት ከቻላችሁት እሱ አይ ጥያቄ መጠየቅ አችልም ከዚህ ጋር ተያይዞ ካልክ አይ የእናንተ ማብራሪያ ለምን ቅድም አሁን ለምሳሌ ወንድም ኢብሮ እና ሌሎች ሰዎች ያብራሩበት መንገድ አለ። እነሱን ሞግተናቸዋል፣ ዲባንክ አድርገናል የእነሱን ሀሳብ። የአንተን ሀሳብ ግን መስማት እንፈልጋለን። ቃል ነበረ ሲል ምን ብለን የምታምነው አንተ? ቃል እዚህ ክፍል ያለው በግሌ አሁን ነው የምመጣው እና ምናልባት ጥቅሱ ከእናንተ የትሪኒታሪያን ፎርሙላ ጋር ይስማማል ብለህ ታስባለህ? አህመድ እኔ አሁን አንተ ገና ወጣት ልጅ እንደሆን ካውቃለሁ ምናምን ነገር በተቻለ መጠን ታናሽም ስለምትሆን ረጋ ብዬ ላወራ እሞክራለሁ። እግዚአብሔር በሚያውቀው ግን እየጠየቅኩ ነው። በመጀመሪያ ቃል ነበረ የሚለውን ቃል ማንም ብለህ ነው የምታምነው? ቃል የሚለውን ማን ነው ብለህ ነው የምታምነው እኮ? ምላሽ አለው የማነሳው ነገር ጋር ምናልባት ከዛ ጋር ቆይ አንዴ እንዳታስወጣኝሽ አንዴ እሰማለሁ። ታውቋል ባይዘው ዲስኮኔክት ላደረግ ነበረ። ታውቋል ቃል ነበር የሚለው ቃል የሚለውን ማን ብለህ ነው የምታምነው እኮ? እሺ ምን መሰለህ ከእናንተ አንፃር የኤሰንስ እና ከፐርሰን አንፃር ኑሜሪካሊ አይደንቲካል ናቸው ብለህ የምታስበው ስለኛ ነው እንዲህ እያወራን ያለ ነው ጋይስ? እንዲህ ስለኛ ነው እያወራን ያለ ነው። ለምንድን ነው ሰው መስማት የማይፈልገው እንዴ? ኧረ በእግዚአብሔር የምትገቡ ሰዎች አሁን አህመድን 3 ነው የጠየቁ ከትሪኒታሪያን ፎርሙላ አንፃር፣ ከፐርሰን አንፃር፣ ከኢሰንስ አንፃር እኩል ናቸው ከማለት አንፃር አንድ ላይ ይሄዳል ወይ ምናምን አይነት። እኛ ስለኛ እኮ አይደለም አሁን እያወራን ያለን። ቃል ነበረ የሚለውን ቃልን ማን ነው ብለህ ነው የምታምነው ነው አህመድ። ጥያቄው የነበረው እሱ። ኦኬ በቃ ጥያቄው እሱ ነበር። በጣም ቀላል እኮ ነው። እዚህ ላይ ሀሳብን ልክ ሪፍሌክት ስታደርግ ከዛ በዛ መልክ ደግሞ ዲስከስ እያደረግን እንመጣለን። ሰዓታችንን በአግባቡ ለመጠቀም ማለት ነው። ሰው የሚጠይቀውን ነገር አድሬስ ማድረግ ካልቻለ መመለስ ካልቻለ የሰዎችን ሰዓት ነው የሚያቃጥለው።
ኦኬ ጋይስ። ስለዚህ የምትገቡ ሰዎች ስትጠየቁ የምትጠይቁትን ነገር ለመመለስ ሞክሩ በተቻለ መጠን። ኦኬ እሺ። የእኛንም እኮ ከቀደም ጀምሮ ማብራሪያ ስንሰጥ ነበር። እሺ ዮሐዴ ለ2-5 ጉዳይ ሆኖ ሰዓቱ ግን የምትሉት ነገር ካለ ዮባ ውጭ ነኝ ያልክ አይደል መሰለኝ። ናቱ ግን መጨመር የምትፈልገው ሀሳብ ካለ ቅድም ሰው ስለመጣ ሜቢ መጨመር የምትፈልገው ሀሳብ ካለ እዚህ ላይ እድል ልስጥ ብሎ እስኪ። የለውም ጋንዶይ ወይ ኔክስት ሴሽን ላይ በደንብ እንትን እንልበታለን። አይ ቲንክ ደክመዋል መሰለኝ። አንተም ነው ወይስ እረፍት አድርግ? አይ አንተም ፕሮግራም ስላለ ያው ከዚህ በኋላ ገና ወተን እኔም ዮሐዴ እራት መብላታችን አይቀርምና ከዛ አንጻር ነው ሜቢ የተወሰነ ሀሳብ መጨመር የምትፈልግ እስቲ ሰዎች ካሉ ቼክ ላድርግ ነው። አሁን የምትገቡ ሰዎች እባካችሁ በእግዚአብሔር ስም ጠይቃችሁ መጀመሪያ ንገራቸውና ጋዲ አርቲኩሌት አድርገውና ሲገቡ የሆነ ሰው ልኳል ላስገባ እስኪ። ምናልባት አይ ቲንክ ካሉ ሰዎች አንድ ቁጥር ሲጽፍ ነው። ኦኬ ፕሊዝ አሁን የሆነ አስተያየት ሀሳብ ምናምን እንዳሰጡ ግልጽ። እኔ ሰለችኝ አሁን። አይ አንተ ትቀጥላለህ ብቻ ኦልቤይ የምትጠየቀውን ቀጥታ መልስ። ካልሆነ we don't have energy እና ታይም ምናምን ይላልም። እኔ ከእናንተ ብዙውን ጊዜ እንደዚሁ ስለምንጨቃጨቅ ከእናንተ አይነቶች ጋር ለመስማት ፈልጌ ነው። ጥያቄ ነው የነበረኝ። ጥያቄ አይቻልም። በመጀመሪያ ቃል ነበረ ሲል ቃል የሚለው ማን ብለህ ነው የምትረዳው? አይ እኔ ለእኔም አልገባኝም እኮ እናንተ በምትሉት ስላልገባኝ ቃል ገባ። ቅድም ስናብራራ ነበር። እሱን ሪከርድ ለነፍሴ ዩቲዩብ የሚል ዩቲዩብ ቻናል አለ። እሱ ጋር ትሄድና ታዳምጣለህ። ዮሐዴ እንትን አክሰፕት ማድረጊያው ትንሽ እያዛገኝ ነው ፓፓ። አይ ሰው ምናምን እንትን ማለት ከፈለክ አክሰፕት ማድረጊያው እንትን እያደረገኝ ነው። ሌሎች ሰዎች ካሉ ማለት ነው። የምትገቡ ሰዎች ፕሊዝ ጆሮአችንን ለማሰራት እንሞክር። ጆሮአችንን እናሰራ። ኦኬ እሺ ዘይነብ እንደ ቁም ነገር የሚያወራ ቆይ እስቲ አተ የኔም እንትን እያስቸገረኝ እኮ ስለሆነ ነው። በእናትህ የሆነ ኮኔክሽን ባይዘው ትንሽ ያዝጋል። እውነት ለማውራት እኔ ጋር ስቲል ቢጫ ነው የሚታየኝ። እንደው በቃ ከተሰማው ብሰማ ብዬ ነው እያወራሁ ያለሁት። መሀል አንዳንድ ጥር ከሚጽፉት እኮ እየፈለኩኝ አንዴ እስቲ የሆነ ሰው እሺ ይሄን ለመጨረሻ ሞክርና ካልሆነ እንወጣለን አይሻልም? ጋዲ እሺ ዘይነብ የምትለዋ ድጋሚ እየላከች መሰለኝ። ሜቢ አላውቅም። እሷ ልትመልስ ከሆነ ሀሳቡን እሺ። መሐመድ የሚል ሰላም ላንተ ይሁን። አማን ነው አለን። እግዚአብሔር ይመስገን ሁሉ ሰላም አለን። በመጀመሪያ እኔ ያው ኢየሱስ አምላክ ነው አይደለም የሚለው እኔ አያጨቃጭቀኝም። አሮን የሚያራው እንደ ልጅ እኔ አምላክ ይሆናል ብዬ አላስብም። ያው ግን ወጣችሁ ብትወያዩ ከምትደበቁ የሚለውን የሙስሊሞች መጨረሻ ይሄው በቃ ይሄ ነው መጨረሻቸው። የመጨረሻቸው ይሄ ነው በቃ እንደምታዩት። ሰውዬ ተነሳስተን ኦኬ የአላህ ስፐርም ምናምን ብናሳያቸው አሁን ይናደዳሉ። ግን እኛ እንደዛ እናደርጋለን። አረቷቸው በልጠ መገኘት ነው። ክርስቲያን እኮ ነው የሚዋደኛ ክርስቲያን። አዎ እኔ ደስ የሚለው እኛ ቢያንስ ማስረጃ አለን። አሁን ማስረጃ ክፈት ብትለው ይሄ ሰውዬ ግን ከየትም አያመጣም። ነው በጣም ይናክል ልሽቅ ማለት በአእምሮ ግን ከባድ ነው እውነት ለመናገር። እኔ የአላህ እንደዛ እንዳለው ማሳየት እችላለሁ። I have an evidence ማለት ማስረጃ ከፍቼ ነው ማሳየት የምችለው። ዝም ብዬ ጥላቻ ምናምን ስላለኝ ለእናንተ አይደለም። እኛ ክርስቲያኖች እንወዳቸዋለን ባይዘ እናንተ ከጥላቻ ተነስታችሁ ነው እንደዚህ የምትሉት ማለት ነው። እኛ ግን የምርም እናንተ የምታምኑትን የተጻፈውን ነው እናሳያችሁና ከዛ አንፃር ቢታይ ጥሩ ነው። እንጨርስ እንትንም በል በቃ አይ ቲንክ
ምንድነው ፋይናላይዝ እናድርግ መሰለኝ። በቃ እንጨርስ። አንድ ሰው አስገብቼ ላሳየ መሰለኝ አሳይ እያለኝ ነው። ይሻላል ላሳያ ምን አስገብት አላህ እንትን እንዳለው ላሳየው መሰለኝ። በጣም እንትን በቃ አሳየውና የመጨረሻውን የማይረሳ ምሽት ይሁን ጋድ ያሳየውና አሁን ነገረ ክርስቶስ ላይ ያወራን ነበር በአንዴ እንዲህ ሰው መጨረሻችን ይሆን። ለማንኛውም ትልቅ ነገር ነው ገብተው የተናገሩት ገብተው የሚሳደቡት ነገር። እስካሁን እኛ የራሳችን ትምህርት ላይ ነው ያወራነው። አላህ አላለን መሐመድ አላለን። የራሳችን ትምህርት ስናወራ መጥቶ የኛን አምላክ ለመስደብ ዝቅ ለማድረግ ከሞከረ ትምህርት ላይ ማውራት እንደማይችል ማሳያ በጣም ግልጽ ነው ማለት ነው። አይምሮ ያለው ማስተዋል የሚችል ሰው ካለ እንደዚህ ጤናማ ውይይት እየተደረገ የራሳችን ላይ ሐሳብ እየተሰጠ ሐሳብ እየተመለሰ የነሱ እምነት ባልተነካበት ሁኔታ መተው ሲሳደቡ ከአምላካቸው የተማሩት ጋጠወጥነት የሰውን እምነት ማንቋሸሽ ውጤቱ ምን እንደሆነ ማሳያ ስለሆነ ትንሽ አይምሮ ያለው ሰው በተለይ ሙስሊሙ ቆም ብሎ እንዲያስብ እንትን እንላለን እንጠቁማለን። በተረፈ ግን እምነታችንን ነው እስካሁን ስናወራ የነበረው። የገቡት በነገራችን ላይ አሁን የገቡት ራሱ የገቡት ገስት ላይ የኛ እምነት ላይ ስለተወራ ነው። ሰሞኑን ደግሞ እነሱ ላይ ጥያቄ ይዘን እንገባለን። አንዱ ዝር እንደማይል ደግሞ እናሳያችኋለን። በእኛ ማለት ቤት ከፍቶ እምነቴ ላይ ጠይቁኝ ማለት ትልቅ ነገር ነው። አያረጉትም እነሱ። እስቲ አላህ ላይ ጠይቁን ብለው ይክፈቱ። በቃ ወንድ እስቲ አያደርጉትም። እና ይሄንን ብቻ ቆይ በእነሱ ዙሪያ ደግሞ ሲጠየቅ እነማን እንደሚመጡ እነማን እንደማይመጡ ታያላችሁ ብዬ አስባለሁ። ኦኬ እሺ ላሳይ መሰለኝ። እናስገባ። የት አለ? በእናትህ ቆይ ልጁ ቢገባ አሪፍ ነበረ። አንም ይለው እኔ ልፈልገው የሆነ ከታች እየተከታተሉ ነው የሚሆነው። ሲጀመር ችግር የለውም እየሰሙ ስለሚሆን እሺ። ባጭሩ ዝም ብዬ እንትንም አለ ኢብን አባስ ላይ ማለት እግዚአብሔር ይመስገን። አንዴ እናንብበው። በዮሐንስ 1:1 ላይ እንትን እያላችሁ ስለነበር አንዴ እባክሽ። እሺ ዮሐንስ 1:1 እናምጡት። በዛ አይደል እንትን አንዴ መጀመሪያ ላንብብ። ቆይ አንዴ ዮሐንስ 1:1 ነው። ዮሐዴ ወይ እባክህ ቆይ ዮሐዴ በእናትህ ቆይ ታነበዋለህ። አንዴ ቆይ እንግዲህ ዮሐንስ 1:1 ላይ ብላ ነው የገባችሁ። እኛ ከነሱ ጋር አንዴ ቆይ እዛው ጋር ግን ዮሐዴ እንትን ጠብቃት አንዴ። አሁን እዚሁ ጋር አንተ ቪዲዮ ስለከፈትክ አንቀጹን ፈታውና ዮሐንስ 1:1 እሺ ነው። በመጀመሪያ ቃል ነበር ይላል። ቃል የተባለው ማን ነው? ጥቅሱን ሁሉንም ጨርሰው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። የኔን መረዳት ነው። አዎ ቃል የተባለው ማን ነው? በመጀመሪያ ቃል ነበር ማለት ያኔ እግዚአብሔር ተናጋሪ ነው ማለት ነው። ቃል ነበር፣ የእግዚአብሔር ንግግር ነበረ። ኦኬ የእግዚአብሔር ንግግር ከእግዚአብሔር ጋር ነው ወይስ ከእግዚአብሔር ጋር ነው የነበረው ንግግር? አዎ የእግዚአብሔር ንግግር የራሱ የእግዚአብሔር ነው። ንግግሩ እግዚአብሔር ነው? አዎ የራሱ ነው፣ የእግዚአብሔር ነው። ኦኬ እሺ ቁጥር በደንብ አስተውሉ። አሁን ደግሞ የገባችሁ እህታችን ያው ዮሐዴ ከፍቶልሻለች መጽሐፍ ቅዱስን ከዛ እናነባለን። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። የእግዚአብሔር ቃል ንግግሩ ራሱ እግዚአብሔር ነው አይደል? አዎ የራሱ የእግዚአብሔር ነው። አሁን ቃልም እግዚአብሔር ነበረ የሚለውን ወደፊት ማለት በፊተኛው ትርጉም እንትን ሲሉ ምንድነው እግዚአብሔርም ቃል ነበር ነው የሚለው። አሁን ወደ ኋላ ያለውን ትርጉም እያመጡ ሲመጡ ነው ቃልም እግዚአብሔር ነበር ብለው የተረጎሙት። ግን ወደፊት ወይም ወደ ግሪኩ ሄደው ሲያሳዩ ያየሁት ምንድነው አምላክም ንግግር ነበረ ብለው ነው የግሪኩ እንትን የሚለው ማለት ነው። አልሙሂም እዚህ ላይ ምንድነው መቼም ሁለት እግዚአብሔር አለ አትለኝም። ለምን ቀየርከው? ቆይ ሁለት እግዚአብሔር ወደሚለው አይደል? ስለዚህ የኔ መረዳት ንገሩኝና ከዛ የእናንተን ትነግሩኛላችሁ። ወደኛ አትምጪና ቆይ እህታችን አሁን እኮ መጽሐፍ ቅዱሱ አውድ ከፍቶ ነው። ዮሐዴ ቆይ እዛው መጽሐፍ ቅዱሱ ላይ እንትን በልና እሺ ቆይ ቁጥር እሺ ከፈትከው? እሺ ናይስ። ስለዚህ ቃልም በእግዚአብሔር ዘንድ ነበረ ሲል ዊዝ ጋድ ነው አይደል የሚለው?
ፕሮስቶንቲዮን ነው አይደል? ግሪኩ ነው እግዚአብሔር ዘንድ ነበር። ሌላም ቦታ ላይ እኮ ጥበብ በእግዚአብሔር ዘንድ ነበር ይላል። ያ ማለት ጥበብ የሚባል ሌላ እግዚአብሔር አለ ማለት ነው እንዴ? አረ ዘይነብ እናትሽ እንዴ ራስሽ አውርተሽ ራስሽ ታብራሪያለሽ እንዴ? ቆይ አንዴ እኮ ሌላ አላህ ተመሳሳይ ነገሮች ስላሉ ነው። ዘይነብ አንዴ አዳምጪ፣ አንዴ አዳምጪ። and the word was with God ይላል አይደል? አይዋ ልክ ሌላ ቦታ ላይ ጥበብን በእግዚአብሔር ዘንድ ነበረች እንደሚለው። አረ ቆይ አንዴ የሸመደልሽው ነገር አትናገሪ። አንዴ ስሚኝ። ቆይ the word የሸመደልሽውን አለ ባይብል ላይ የለም እንደዛ የሚል ሁለት አካላትን ያሳይ። አረ ዘይነብ እባክሽ ተረጋጊ አንዴ። ቆይ እንዴ ስለ ጥበብም እኮ እንመጣለን። እግዚአብሔር ጥበብና ኃይሉ እኮ ክርስቶስ ነው ይላል። ሁለቱ አካላት እነማን ናቸው? በቃ አንተ አስረዳኝ፣ አንተ አስረዳኝ። ሁለቱ አካላት እነማን ናቸው? አረ በስመ አብ። አረ በእግዚአብሔር እንዴ አንተ ቆይ ምንድነው ሁሉም ላይሰሙ ነው እንደሚገቡት? ቆይ እኔ እኮ አረ ጌታ ኢየሱስ ወይ ወርድ የተባለውና ጋዲ የኔ መረዳት ነገርኩ። ይኸው እንትን ጋዲሳ እንትን የኔ መረዳት እንገና ከዛ ያንተን አብራራለኝ። እኔ ትዕግስት የለኝም ከእንደዚህ አይነት ሰው ጋር የማውራት። አንዴ ቆይ አዳምጥ እኮ አንተ አሁን ቃል ማን ነበር? እሺ አንተ አስተምረኝ፣ ንገረኝ። ቃል ማን ነበረ? ቃል ማን ሁሉም ሰው እንዴት አንድ አይነት ይሆናል? ሁሉም ሰው እንዴት አንድ ይሆናል? ስለ ጥበብም ለተናገርሽው ነገር እንዳልኩሽ እግዚአብሔር ጥበብና ኃይሉ ክርስቶስ ነው ተብሏል። ኦኬ በእግዚአብሔር ዘንድ ጥበብ ነበረ ራሱ ሲባል ጥበብ የተባለው እግዚአብሔር ጥበቡ ክርስቶስ ነው። እግዚአብሔርም ብርሃን ነው ይላል። ጋዲሳ ከቃል ወደ ጥበብ ሄድን። አካላት እነማን ናቸው? እሺ እዚህ ላይ ሁለት እግዚአብሔር አለሽ። ይዋዲ ታወራታል። እኔ እንትን ወዲድን ፒዲኤፍ አንዴ ወደ ጎን ካረስ። እሺ አንተ አንዴ ስም አንተ ንገረኝ እያልኩ እኮ ነው። ማንበብ ምናምን አንዴ ረጋ በይ። እንዴት መስሚያሽ ደፍነሽ እንዴት ነው የምትነገሪ? ስሚሽ መጀመሪያ እኮ አንተ አስረዳኝ እያልኩ እኮ ነው። አንተ አስረዳኝ ቃል በቃል እየፈታ አስረዳኝ። ወላዳምጠህ እስኪ እሺ ስም አንዴ ይሄን ቃል ማብራሪያውን ፈልገሽ ከሆነ እኛ መቀድም ጨርሰናል፣ አብራርተን ማለት ነው። አሁን ያንቺ ማብራሪያ ወላሂ የለውም ነበር የለውም። አብራራልኝ ላዳምጠህ። ቆይ አንዴ ዩቲዩብ ልጠቁም። እሺ እባክሽ አንዴ ለነፍሲ ዩቲዩብ ብለሽ ሰርች ታረጊና ለምን ዩቲዩብ ለምን አንተ እዚሁ ቃል በቃል አስተምረኝ። ለምን ዩቲዩብ ለአንቺ ብዬ ለምንደውም ደግሞ እህታችን አሁን ስሚ። በመጀመሪያ ቃል ሃይማኖታችሁ ደክማችሁ እንድታስተምሩ ወንጌል መስበክ ይሰበከኝ ወንጌል ሚዩት አርጊው አንዴ እባክሽ፣ አንዴ ሚዩት አርጊው። እሺ ሚዩት አርጊው ልስበክሽ። አንብበው በቃ እንትኑ እንዳይነበብ ነው የገባችሁ። እኔ አሁን ኢንቴንሽኑ አገብቶኛል። እኛ የዋ ስለሆነ ቅድም የከፈትከው እንዳይነበብ ነው የገባችሁ። ሲጀመር ስላላወቃቸው እኮ ነው። በእናትህ አንተ ምስኪን ነው በጣም በክፋት ሰው ግን ልቡ በክፋት የተሞላ ነው። ቀጥል አንብበው። እሺ አንዴ እንትን ላርግና እንደዚህ ላርግና ሱረቱል አንቢያ ወይም ደግሞ ሱራ 21 104 ላይ ያለውን አያ አልቁርጥቢ እንግዲህ ታላቁ ሙፈሲር ብለው ነው የሚያምኑት። አልቁርጥቢ ማለት ታላቁ ሙፈሲር ተብሎ ነው የሚጠራ ታላቅ የቁርአን አብራሪ ማለት ነው። ይሄ እንግዲህ ንጽጽር ላይ እንሰራለን በሚሉ በኡስታዞቻቸውም ባይዘው ከፍቼ ማሳየት ይችላሉ አልቁርጥቢ ማን እንደሆነ ማለት። ስለዚህ ሱረቱል አንቢያ ማለት ሱራ 21 ማለት ነው 104 ላይ ሲያብራራ ምን ብሎ ይናገራል? ሱፈያን አልታውሪ mentioned from Salama ibn Quhayl, from Abu al-Zara, from Abdullah ibn Mas'ud, who said ይላል። ከአብደላህ ibn መስዑድ በመጣ ዘገባ ምን ይላል? ሁሰይድ Allah mighty and sublime will send forth a flood from beneath the throne ይላል። አላህ ከዓርሹ በታች አሾልኮ እንግዲህ የሆነ ፍሉድ ፈሳሽ ይልካል ያፈሳል ይላል። ኦኬ ሰንድ ፎርዝ ማለት ነው ከዓርሽ በታች ያ ፈሳሽ ምንድነው? ላይክ ዲ ሴመን ላይክ ዲ ሴመን ሜይንሊ ኦፍ ሜን ይላል። ቆይ ዙም ላርግላችሁ። ኧረ በደንብ ዙም ላርገው ይሄ ነገር ላይክ ዲ ሴመን ሜይንሊ ኦፍ ሜን ብዙ አይነት የዘር ፈሳሽ ስላለ ማለት ነው። የበቅሎ የፈረስ ምናምን ስላለ የወንዶች የዘር ፈሳሽ የሚመስል ምን አደረገ? አላህ ከዓርሹ ስር አፈሰሰ ይላል። ባይዘወይ በዚህ
ፈሳሽ ነው ፍጥረታት ራሱ የሚቀሰቀሱት የሚያነሳቸው ትንሣኤ የሚነሱት በዚህ ስፐርም ነው። በዚህ ስፐርም ሰዎች ፍጥረታት ይነሳሉ። ይኸው ቀጥሎ ምን ይላል መሳለ and from this ፈሳሽ from this sperm ይላል their flesh and their bodies will grow forth ይላል። የአላህ ስፐርም ስጋንና እንትኖችን ያሳድጋል። ቦዲ ኤንድ ፍሌሽ ያው ባይዘው የቂያማ ጊዜ የትንሣኤ ጊዜ የተቀበሩ አጥንቶችና ስጋዎች በዚህ ስፐርም ነው የሚበቅሉት ይላል። እንደ ተክል ነው የሚበቅሉት። grow forth ይልና just as the earth sprouts anew when moistened by dew ይላል። ልክ ስትረጥብ መሬት የሆኑ አትክልቶች እንደምታበቅል አላህም ስፐርሙን ወደ መሬት ሲያፈስ ከዛ በኋላ ስጋቸው፣ አጥንታቸው፣ ሰውነታቸው ምን ይላል? ይበቅላል ይላል። ይኸው ከአርሹ ስር በሚያፈሰው ስፐርም። ይሄ ባይዘወይ ፍጥረታት ራሱ የተፈጠሩት በዚህ ነው ነው የሚለው። ክፍሉን አንብባችሁት ከሆነ ሱረቱ አልአንቢያ ላይ እኛ የመጀመሪያው ፍጥረት ከፍትወት ጠብታ ፈጠር ነው ይላል። ከፍትወት ከስፐርም ነው የፈጠርኩት የመጀመሪያው ፍጥረት ይላል። አዳም ራሱ ከፍትወት ጠብታ ማለት ከራሱ ስፐርም። በዚህ ስፐርም ደግሞ መጨረሻ ላይ እቀሰቅሳችኋለሁ አይነት ነገር ነው ሐሳቡ። መጨረሻ ላይ እቀሰቅሳችኋለሁ የሚል ሐሳብ ነው የሚያነሳው። እሱን ለማየት ከፈለጋችሁ ኢብን አባስ ተፍሲሩን ደግሞ ሄዳችሁ ብትመለከቱ የተፈጠሩትን በስፐርም ነው የሚቀሰቀሱ ወይም የሚነሱትን በትንሣኤ ቀን በዛ ስፐርም ነው ብሎ ሲናገር ትመለከታላችሁ ማለት ነው። ያ ይሄው ስፐርም አለ። አዎ አሁን የትምህርታችንን መጨረሻ በእንደዚህ አይነት ቶፒክ ባናደርግ ደስ ይለን ነበር። እግዚአብሔር በሚያውቀው ከቅድም ጀምሮ ስንወያይ የነበራችሁ ሰዎች እንግዲህ አይታችሁ ከሆነ ሙሉ ለሙሉ ነገረ ክርስቶስ ነው። ኦኬ ነገረ ክርስቶስ ነው ስንወያይ የነበረው። የዮሐንስ ራእይን አንስተን ስፔሻሊ ደግሞ ዛሬ ትኩረት ያደረግነው የዮሐንስ ወንጌል ምዕራፍ 1 ነው። ኦኬ እንግዲህ ከመጀመሪያ ጀምሮ የነበራችሁ ሰዎች ስትከታተሉ የነበራችሁ ሁላችሁም አይታችሁ ከሆነ በመጀመሪያ ቃል ነበር የሚለውን ኢቭን 4 ነው 5 6 ሙስሊም ገብቷል። ሁሉም እንደ ደስ እንዳለው አንዱ የተስፋ ቃል ይላል፣ አንዱ ንግግር ነው ይላል። ሰምታችኋል መቼስ። አንዱ የተስፋ ቃል ይላል፣ አንዱ ንግግር ነው ይላል፣ አንዱ ደግሞ ትምህርት ነው ይላል። ከዛ አንዱ ደግሞ እዛው ትምህርት ነበረ 11 ኤ ላይ ትምህርት ነበረ። ከዛስ ምን ነበር ያለው? 11 ቢ ላይ ምን ፐርሰን ይሆናል ያለው? ይዋዲ እሱ ነገር ነው በጣም ጽፈዋል። ትልክልኛል የጻፍከው ነገር አደራ። 11 ኤ ላይ ትምህርት ነው። ከዛ 11 ቢ ላይ ኤቢሲ አለና ኤ ላይ ያው ኢምፐርሰን ነበረ ፐርሰን አልነበረ ማለት ቢ ላይም ፐርሰን አልነበረም። ሲ ላይ ሲደርስ ፐርሰን ሆነ። ኢምፐርሰናል ወደ ፐርሰንነት ይለወጣል እንዴ? ምን አይነት ትምህርት ነው? እኔ እና እውነት ለማውራት እግዚአብሔር በሚያውቀው ለምትከታተሉ ሰዎችም እንደዚህ አይነት ቀጥፈትና እንደዚህ አይነት ትንታኔዎች ራሱ እየሰማን ዝም ብለን አልፈናል። ለምንድነው ዝም ብለን? በተቻለ መጠን በትህትና ሰዎችን ለማስተናገድ ሞክረናል። በተቻለ መጠን እንደዚህ አይነት በቃ የሌለ ኬት ባይዘው እንደዚህ አይነት ማብራሪያ ትንተና የሚሰጥ ኢቭን በመጽሐፍ ቅዱስ እዛው ትንሽ ወረድ ቢል ይያዝ ነበር። መያዙ አይቀርም። ግን እንዳልኳችሁ የሆነ ነገር እንትን ይሉና ልክ ልትይዟቸው ተይዟልም። ኦፍ ኮርስ ልክ የበለጠ ደግሞ ልታጋልጧቸው ስትሉ መጫወጫው ይጀመርና ከዛ በኋላ ካስወረዳችሁ እንዲህ ይባላልና እኛ ሁሌም በተቻለ መጠን ነገሮችን በትህትናና በተረጋጋ ስፒሪት ለማውራት ነው የምንሞክረው። ከቅድም ጀምሮ እግዚአብሔርን ቃል ነው ስንማማር የነበረው። ዛሬ ግን ክርስቲያኖች ያስተዋላችሁት ነገር ምን ያህል ከዚህም በኋላ ኡስታዝ በሉ ምን በሉ ኢቭን መጽሐፍ ቅዱስ ላይ ምን ያህል እንደሚቀጥፉ ተመልከቱ። ምን ያህል እንደሚቀጥፉ ያለ ማስረጃ ነው የሚወራው። ያለ ማስረጃ መጀመሪያ እኔነት አልነበረውም። በመጀመሪያ ቃል ነበረ ሲባል እኔነት አልነበረውም። ቃልም በእግዚአብሔር ዘንድ ነበረ ሲባል እኔነት አልነበረውም። ቃልም እግዚአብሔር ነበረ ሲባል እኔነት ኖረው። ከእንደዚህ አይነት ስናፍታት እግዚአብሔር አምላክ ይሰውራችሁ። የለም ዓለም ላይ ተሰምቶም አይታወቅም። የለም። ኦኬ። ስለዚህ ከዚህ የበለጠ የምናስተውላለን ከተባለ ኢቭን መጽሐፍ ቅዱስ ላይ ሙስሊሞች ወይ ከዛ መቼ ነው ፐርሰን የነበረው ሰው ይባልስ? ከመጀመሪያ ጀምሮ ነው። መጀመሪያ የተባለው ደግሞ ወደ ላይ ተመለሰ እኮ። ፐርሰን 3ኛ ላይ ነው የሆነው ብሎ መቼ ነው ፐርሰን የሆነ ሲባል በመጀመሪያ ነው። መቼ ነው መጀመሪያ? ፍጥረት ከመፈጠሩ በፊት አይደግነው።
እና ጋይስ ኢቭን ኦነስት ያልሆኑ ሰዎች ናቸው። በቃ ለሚናገሩት ነገር ከቀደም ጀምሮ ብዙ አይነት ወሬ ሲወራ ብዙ አይነት ሀሳቦችን ዲባንክ ስናደርግ ተመልክታቸዋል። ኦነስት አይደሉም። በቃ ለሚያወሩት ነገር ቢያንስ ኦነስት አይደሉም። ሰው እኮ ችግር የለውም የማያውቀው ነገር ውስጥ ገብቶ ማብኳት የለበትም። እነሱ ሲያቦኩት ነው የምትመለከቱት። እና ለሌላ ጊዜም ክርስቲያኖች ኢቭን ክርስቲያኖች ድንገት የሆነ ሙስሊም ቤት ገብታችሁ ምናምን ነገር እንዲህ ተብሎ ነው የሚፈታው እያሉ ማስረጃ እስካልቀረበ ድረስ የአባቶች ማብራሪያ የአባቶች ፍቺ እስካልቀረበ ድረስ እሱን ትርጉም ምን ትላላችሁ? ከኪስ ነው። አይታችኋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 15 ላይ ዮሐንስ ስለርሱ መሰከረ፣ ከኔ በፊት የነበረው ከኔ በኋላ ይመጣል ያልኳችሁ ከኔ በፊት የነበረው ይልቅ ከኔም የከበረ ብሎ ከኔ በፊት የነበረው የሚለው አይ በተስፋ ቃል ነው ጌታችን ኢየሱስ ዮሐንስን የሚቀድመው አሉ። ማስረጃ የለም። እንደዛ ብሎ የፈታ አባት የለም። አይመለከተኝም ነው መልሳቸው። ስለዚህ ማንም ከመሬት ተነስቶ መጽሐፍ ቅዱስን እንዲያቦካ በእኛ ቤት እድል አይሰጥም። ኦኬ፣ ማስረጃ የሚያመጣን ሰው ማስረጃውን እንሰማለን፣ እናዳምጣለን። እንድታስተውሉ የምንፈልገው ነገር እሱ ነው። የእግዚአብሔር ቃል ግን ምን ያህል ምንፍቅናን በመዶሻ እንደሚጥል ከቀደም ጀምሮ ተከታትላችኋል። ስለዚህም ደግሞ እግዚአብሔር እናመሰግናል። አንዳንድ ሰዎች የክርስቶስን እውነተኛ ብርሃን እንደሆነ ክርስቶስ ኢየሱስ የምር ያም ቃል እኔነት እንዳለው መስክረው ወጥተዋል። እግዚአብሔርን ደግሞ ለዚህ እናመሰግናለን። ኦኬ፣ እናመሰግናለን። መጨረሻ ላይ ግን ያው መሳደብ ሲጀምሩ በተከታታይ የገቡ ስድብ ሲጀመር ያው የዋህዲ መጨረሻ ላይ ያሳያችሁ ነገር እንጂ ነገረ ክርስቶስን አውርተን እንዲህ እንደው ስለ ዘር ፍሳሽ ምናምን አውርተን ባንጨርስ ደስ ይለን ነበር ካወራነው ጸዴ ትምህርት አንጻር። ኦኬ፣ ጸዴ ትምህርት አንጻር እና ይሄን ለማለት ያክል ነው። ሜቢ የዋህዲ የምትለው ነገር ካለ እድል ስጥ። የዋህዳ አላልኩም ዮባ የምትለው ነገር ካለ እድል ስጥና እንጨርሰው። በቃ ላይ ያ እኔ አጭር ነገር ማለት የምፈልገው አሁን እንደዚህ አይነት ሰዎች ናቸው እንግዲህ ይሄንን ሚት ካደረጋችሁኝ ወይም ውይይት ዲቤት ትገባላችሁ ወይ አንተ ወይ ጋዲ አለ ማይ ብራዘር አንተን እንደዚህ ቤታችን ይኸው እኔ ቁርአንን ሳልነካ ነው። በነገራችን ላይ በእኛ መጽሐፍ እንደዚህ እንደ እባብ አናተ ተቀጥቅጠ ትወጣለህ ማይ ፍሬንድ። በቃ እንደዚህ መጽሐፍ ቅዱስን እንደፈለግ ፍታ ተብለህ ማለት ነው። እኛ ቤት መጥተህ ስትፈታ ዝም ብለን የሰማን ባይዘው አስወጡኝ ሚውት አረጉኝ ምናምን ብላችሁ እሪ ብላችሁ ስለምትወጡ ነው። ማብራሪያህን እንደምንም ሰማን። ዮሐንስ 10 ምናምን ሄድክ ምናምን ከዛ በኋላ ምንም እንደማታመጣ ስለምናውቅ እስክትጨርስ ትዕግስት ጠብቀን ልክ ቃል በቃል ሲሆን እንዲህ ካረጋችሁ ደግማችሁ ሚውት ካረጋችሁ እንዲህ ካላችሁ ምናምን ብለህ ክራይቴሪያ ማውጣት ለመውጣት ነው። ዞሮ ዞሮ ግን እዚህ ትመጣለህ መጽሐፍ ቅዱስ ብቻ ይዘን እንደዚህ ተቀጥቅጠህ ትወጣለህ። በቃ ዘባርቀህ ማለት የሌለ ስናፈታ እስልምና አይልም ክርስትናም አፈ ማለት ታይቶ የማይታወቅ ማለት በእስልምናም ታምኖ የማይታወቅ ሌላ ትምህርት አምጥተህ እስልምናን አፈርድም ያብልተው ትሄዳለህ። ለዛ ነው ባይዘው ከሱ በኋላ የመጡ ሰዎች አይ እኔ ወይ ልጠይቅ ነው ወይም ደግሞ የነ ሰላመዲን ሐሳብ ነው እኔ ያዝኩት። ለምን እኔ አልጠይቅም? ምክንያቱ አፈራርሶት ነው የወጣው ባይዘው ከገባችሁ። ስለዚህ እንደነዚህ አይነት ሰዎች ይቅርታ መታበይ ወይም ደግሞ ራስን ከፍ ማድረግ አይደለም። ማንኛውም ክርስቲያን አይመጥም። የሚመጥኑ ሰዎች አይደሉም እነዚህ ሰው። ስለዚህ ገስት ላይ ይመጣሉ፣ ጥያቄ ያቀርባሉ። ኦኬ በቃ ትመጣለህ፣ ጥያቄ ታቀርባለህ፣ አለቀ እንጂ አንተ you are nothing by ምንም አይደለም ወንድማችን። ይሄንን ለተከታዮች አሳይተናል። እዛ ሄደ ቤት ከፍተህ ታለቅሳለህ ማለት ነው። ያው ይሄን ነው ደግሞ ይሄ ውይይት ጥሪ ትወያያለህ ምናምን የሚለው ጨዋታ እንዳያመጡ ለማለት ነው። እግዚአብሔር ይስጥልኝ ጋዲ፣ እናመሰግናለን። ሰላም አምሹ። ዮሐዴ እናመሰግናል። እዮባ የምትለው ነገር ካለ ድልስ ጥዶስኪ አለው አለ እዮባዬ ትሰማለህ? አለ ኔትወርኩ ትንሽ ያዝ እያደረገው ነው። ቃልዮት ያሰማልን ለሁላችሁም እግዚአብሔር ይስጥልን። ያው እኔ በመጀመሪያ ከነዚህ ሰዎች ጋር ማውራት ትልቁ ችግር አንዱ ከትምህርት በዘለለ ያስጡሃል። የሆነ አንተም እንደነሱ እንድትናገር ይገፋፋዋልና አንዱ ችግር ይሄ ነው። በቃ በስርዓት መወያየት አይችሉም እና ትንሽ አስቸጋሪ ነው። ስትናገራቸው ደግሞ ያው ብታነብም አዲስ ነገር አመጣብን ብለው ያዘው ልቀቀውም ስላለ ማለት ነው። ሁለተኛው ነገር ደግሞ ለምሳሌ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1ን ሊተረጉም ሞከረ። አሁን
እንዲህ ብሎ የፈታ አባት አንጣ ሲባል አያመጣም። ምክንያቱም የለም እንደዛ ብሎ የፈታ እስልምናውን ለማቆም የግድ የራሱን ነገር ማውራት አለበት፣ መዋሸት አለበት። ቁርአኑ ጋር ሄዳችሁ ግን አንድ ክፍልን እኔ እንደዚህ ነው የተረዳሁት ብትሉት እሺ አይልም። ተፍሲር አንጣ ሐዲስ አንጣ ብሎ ይገግማል ማለት ነው። እና ለራሳቸው ማይጠቀሙትን እዚህ ስግጥ ብለው በቃ እኔ እንዲህ ነው መተረጉመው እንዲህ ነው እውነቱ ምናምን የሚል ነገር ይናገራሉና በክርስትና በራሳችን የሆነ ሰው ተነስቶ እንደፈለገ መፍታት አይችልም። ከቤተክርስቲያን አባቶች ማምጣት አለባችሁ። አንድምታ አለን የአባቶች ትርጓሜ ልክ እናንተ ጋር ተፍሲር ሐዲስ ምናምን እንደምትሉት ማለት ነው። እና በራሳችሁ የምትፈቱት አፈታት ያው ቀደም ይዋዴ እንዳሳያችሁ ከራስ ያጋጫችኋልና እንዲህ አይነት ነገር ውስጥ ባትገቡ ጥሩ ነው። ፕላስ የመጨረሻ ምንድነው ጀግና ብለዋቸው እኮ ነው ይዋዴ አሁን ጀግና እየተባሉ ስለሆነ መተው እንዲህ ሲያዙ የግዴታ ለመውጣት የሆነ ነገር አድርገው ነው እንትን ማለት ያለባቸው። ምክንያቱም የሆነ ደረጃ ላይ አስቀምጠዋቸዋል። ከዛ ከደረጃ መውረድ አይፈልጉም ምናምንና እባካችሁ እንደዚህ አትሁኑ። በሰላም ለመወያየት ፕላስ ደግሞ የሆነ ምክንያታዊ ውይይት ለመወያየት ሞክሩ። ዝም ብላችሁ የራሳችሁን ነገር አታውሩ ለማለት ነው። ጋዲ እግዚአብሔር ይስጥልን። እናመሰግናለን ዮባዬ። ሁላችሁም እንግዲህ ጋይስ አንድ መናገር የምፈልገው ነገር ያው ዲያቆን ናታኒም እንደምታውቁት 2 ሰዓት ተኩል ላይ አይ ቲንክ 2 ተኩል ነው አይደል ዮሐዴ? ከ10 ደቂቃ በኋላ መሰለኝ ካልተሳሳትኩ ያ እንደዛ 2 ተኩል ላይ ይገባል። ዮሐዴ እየወጣ በቃ አንተ ሰው የራት እንትን እንዳይልብህ ሰዓት አዎ አይ እንጨርስና እወጣለሁ ብዬ እኮ ዘግቼ ምናምን እሺ እሺ። እና ሁላችሁም ዲያቆን ናታኒም 2 ሰዓት ተኩል ላይ የሮሜ ጥናቱን ያው ዛሬ ይቀጥላል። አይ ቲንክ ምዕራፍ 7 ላይ ደርሷል መሰለኝ። ዛሬ ምዕራፍ 7ን ነው የሚቀጥለው እና ገብታችሁ ያው የተወሰነ ሪፍሬሽ አድርጋችሁ ምናምን ነገር እዛ ሄዳችሁ ደግሞ የእግዚአብሔርን ቃል እንድትማሩ በትህትና እንጋብዛለን። ለነበረን ቆይታ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወይ ከመጨረሳችን በፊት አሁን ኢየሱስ አምላክ ነው በሚለው ገብተናል። ነገ አላህ አምላክ ነው በሚለው ገብተን እስቲ የሚገባ ካለ እንያቸው። አይገቡም። እግዚአብሔር በሰላም ያደርሰን እንጂ እንገባለን። ምን ችግር አለው? እንገባለን። እኛ ባይዘው ሐሳብን ስናቀርብ ምንም ስናቀርብ በስድብ አይደለም፣ ማስረጃ ከፍተን እያነበብን ነው የምናወራው። በቃ we can do that። አሁን እዚህ ያላችሁ ሙስሊሞችን በደንብ ስሙ። ስለ አላህ አምላክነት በደንብ ተዘጋጅታችሁ ኑ ነገ። ኦኬ አይ ቲንክ ማታ ከተቻለ እስቲ ዞሮ ተነጋግረን እንገባለን። ፎሎ ስቶሪ እናደርጋለን። ያ በቃ እንደዛ እናደርግና አለኝ የምትሉት መልስ ይዛችሁ ኑ። ያው እኛ 2 ቀን ነው ምናምን ያው በኢየሱስ አምላክነት ዙሪያ ግቡ ብለናል። ያው በቃ መጽሐፍ ቅዱስ እንድትፈቱ ፈቀድንላችሁ ምናምን። እስቲ ኑና ዘሴም አርጊመንት እስኪ የእናንተ አምላክ ታተርፉታላችሁ ወይስ አታተርፉትም? የምርም አሁን ተንጋግታችሁ ለመግባት ስትሞክሩ እንደነበረው ትገባላችሁ ወይስ አትገቡ የሚለው ውልሲ እግዚአብሔር አምላክ በሰላም ያድርሰን። ጋዲሻ ቴንክ ዩ ብሮ ሰላም ደስ ይዋዲ ሰላም እናመሰግናለን። ወይ አንተ አለ እንዴት አመሻችሁ በድጋሚ። እስከ ነገ ግን ቤት እሳት ነዶበት እንዳያድር ኮፒ ሊንክ አድርገው ሪፖርቷማ በቃ ታይታኛለች። እንዲሁ ሪፖርቱን በቃ እንዲሁ ሲያጨሱት ይታወቀኛል። እንግዲህ ላይቭ ገብተህ ትምህርት እንዳይተላለፍ ሳይሆን ጭራሽ እንዳትገባ ሊያረጉህም ስለሚችሉ እነዚህ ሰዎች እዚህ ያላችሁ ክርስቲያኖች እንዳለ የጋዲን አካውንት በተቻላችሁ አቅም ለነገው አዘጋጁት ማለት ነው። ኮፒ ሊንክ እያደረጋችሁ ደሩበት። ከዛ በኋላ ነገ የሚፈጠረውን ደግሞ እናያለን። እግዚአብሔር ሁላችንንም በሰላም ያሳድረን። እግዚአብሔር አምላክ ከሁላችን ጋር ይሁን። እናንተ ሰዎች ሁሌም እኛም ብቻ ሳይሆን መጨረሻ ላይ እንደምንናገረው እዚህ ቲክቶክ ላይ የሚያገለግሉ ወንድሞችን ሁሉንም መምህራንንም ሁሉንም አገልጋዮችን በሙሉ በጸሎት አስቧቸው። እንደው እግዚአብሔር ደግሞ የኛንም ደካማነት ሳይንቅ እዚህ በሚደረጉ ውይይቶች ክርስቲያኖች እንዲጸኑ፣ ሌላ ቤተ እምነት ውስጥ ያሉ ሰዎች ደግሞ እውነትን እንዲያውቁና እንዲረዱ እግዚአብሔር ይጠቀምብን ዘንድ የእርሱ ቅዱስና መልካም ፈቃድ ይሁን። ለነበረን ቆይታ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ይመቻችሁ። ሰላም ደሩ።